ብዙዎችን ያስዋበች ለባሎቻቸው የማይነግሩትን ነገር ለኔ ነግሩኛል። በነጭ ጋውን ብቻ የምናውቃት ቦቶክስ ፊለርስ ብዙ ክላይንቶች አሉ። ፊለር ማለት ለምሳሌ ግድግዳ ቢቆረበር ሞልተን እንደምናስተካክል ዶክተር ሜላት ቤት ተገኝተናል። የፊት ቆዳ ወይስ የሰውነት ቅርጽ? ከባድ ጥያቄ ነው። እዚህ ቤት ውስጥ እድሜ ወደ ኋላ ይመለሳል፣ የጠቆረ ይስተካከላል፣ የተሸበሸበ ይመለሳል። በአጠቃላይ የውበት ፋብሪካ ነው። ቤቷ፣ ኑሮዋ፣ ስራዋ፣ ህይወቷ ምን ይመስላል? ባለቤቷ ጋር እየጠበቁን ይገኛሉ። የሜሬጃችን ተርኒንግ ፖይንት ሰርግ አለመደገሳችን። የምታተርፉበት፣ የምትዝናኑበት፣ የምትደሰቱበት፣ የምትማሩበት ድንቅ ፕሮግራም እንደምሰጣችሁ እርግጠኛ ነኝ። ያላቸው ገጽታ ልጄን ከትምህርት ቤት አላመጣም፣ ልጆቼ እኔን ሲያዩ ይሳቀቃሉ የሚሉ ብዙ ሰዎች አሉ። ታችን ደርሰናል። ቦቶክስ ሲባል ጊዜያዊ መፍትሄዎች ናቸው ወይስ ቋሚ መፍትሄዎች ናቸው? በነገራችን ላይ ተመልካቾቻችን አብዛኞቻችሁ አሁን ይህን ቪዲዮ ከምትመለከቱት 70% የምትሆኑት ተመልካቾቻችን ሰብስክራይብ ሳታደርጉ እንደምትመለከቱ እኛ አይደለንም ይሄው ራሱ ዩቲዩብ ይነግረናልና ሰብስክራይብ ያደርጋችሁ እንድትመለከቱ ድንቅ ፕሮግራሞች በየሳምንቱ ወደ እናንተ እናቀርብላችኋለን። ማራኪው ግን አሁኑኑ ሰብስክራይብ ያድርጉ። እንዴት ናችሁ? እንኳን ደህና ቆያችሁ። yes እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና ቆያችሁ። ሰላም ነው? እንዴት ናችሁ? በጣም ደስ ብሎኛል ስላገኘኋችሁ። እኛም ደስ ብሎናል። እነማን ቤት ነው ያለነው ዛሬ የሚለውን እስኪ እናስተዋውቃቸው። እኔ ደመረ ግርማ እባላለሁኝ። እሺ። እኔ ሜላት እባላለሁኝ። በጣም ጥሩ። ዛሬ በማራኪው ቆይታችን እጅግ ለየት ያለ ነገር በሙያም በልምድም በተለያየ መንገድ ብዙ አዳዲስ ነገሮችን ለተመልካቾች የምንነግርበት ፕሮግራም ነው። ለዛ ዝግጁ ናችሁ? በጣም thank you so much. Thank you ግዛው ባደና መጣ። Thank you so much. እሺ thank you. Thank you so much. የማራኪው ተመልካቾች ያው ለኔ አይደለም በእናንተ ስም የተከፈተው yes yes ማራኪው ኮች ዌልካም ተብላችኋል። ከዚህ ድንቅ ቤተሰብ ጋር ድንቅ ቆይታ እንድታደርጉ እንጋብዛለን። አብራችሁን ቆዩ። እግዚአብሔር ያክብርልን። አሜን። Thank you so much. ተቀመጥ። በነገራችን ላይ የጉዞና የጉብኝት ግብዣችን አሁንም እንደቀጠለ ነው። በመጪው ግንቦት ደግሞ በፈረንሳይ ፓሪስ፣ ስዊዘርላንድ ዙሪክ እና በጣሊያን ሚላን ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር የጉብኝት ጉዞ አዘጋጅተን እርስዎን እየጠበቅን እንገኛለን። ቢፈልጉ ቤተሰብ ጋር አለያም ብቻውን የማይረሳና ድንቅ ጊዜ እንዲያሳልፉ በቬጂታን ኢትዮጵያ ቱር ኤንድ ትራቭል ተዘጋጅቶልዎታል። አሁኑኑ በዚህ ቁጥር ይደውሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይቆዩ። ዶክተር እንግዲህ ኪችን ሰዓት አላት። ጠዋት ወጥተን ማታ አምሽተን ስለምንገባ ብዙ ጊዜ የለኝም። አንተ ምን ስራ ላይ ነው ያለው? እኔ እንኳን የግሌን ስራ ነው የምሰራው። ንግድ ውስጥ ነው ያለው። ንግድ ውስጥ ነው ያለው። በትዳራው ምን ያህል ጊዜ ሆናችሁ ማለት ነው? 4 ዓመት። ሶ 4 ዓመት በትዳር ቆያችሁ። ሁለት ልጆች አሏችሁ። ማን ይባላሉ ልጆቻችሁን አስተዋወቂኝ እስኪ። ሊዮራ እና ሊቫና ይባላሉ። ሁለቱም ሴቶች ናቸው። 3 ዓመት እና 1 ዓመት። በጣም አሪፍ። የተገናኛችሁበትን አጋጣሚ ማወቅ እችላለሁ? አንድ ትልቅ ኢቨንት ነበረ። ኦልሞስት ከ700 በላይ ታዳሚዎች ነበሩት እና 700 ሰው እዛ እኔም ራሴን ላሳድግበት እሷም እንዲሁ ራሷን ታሳድግበት እዛ መታደም ፈለግንና በአጋጣሚ አልተዋወቅም ነበር። ጥያቄ ተጠይቆ ነበርና ጥያቄው የሕክምና ጥያቄ ነበርና ሶኔ ያው ትንሽ ቦልደኔ መለስኩኝ። ከዛ ያን ጥያቄ ስትመልስ ማይ ጋድ
ማለት ሰው በዚህ ልክ ይዘጋጃል እንዴ ብዬ ባለቤቷ ታድሎ አልኩኝ። ዞር አያት ምናምን ፊቷ ነው የዛ ቀን አይደለም ድምጿን ብቻ ሰምቶ ወጣ። ያ ድምጿን ብቻ ሰማሁኝ። በጣም አድርቅ ያለሁኝ። እሺ ከዛ በኋላ ኔክስት ታይም ያው እሷ መሆኗ እንዴት አወቅህ ታዲያ? ድምጿን ብቻ ነው ሰምቶ የወጣው? ኢቨንት ይቀጥል ነበር። የአንድ ወር ምናምን ኢቨንት ነበር። ሶ ኤቭሪ ታይም የምንገናኝ አለን ብዙ ነገር ይፈጠራል። እሺ ያ ሰርድ ፐርሰን ነበር ሌላ እኔንም የሚያውቅ እሱንም የሚያውቅ እና እንዳለው ሁሉም ሰው ወይ ባለትዳር ነው መስላቸው ወይ ኮሚትድ ሪሌሽንሺፕ ውስጥ ያለው ነበር ይመስላቸው። ሲንግል መሆኔን ሲያል ላንቺ የሚሆን ሰው አለ ላስተዋወቅሽ ብሎኝ ይዞኝ ሄደ። እዛ ሲያስተዋውቀኝ እሱን ነው። እሺ አንተ እሷ እንደሆነች ታውቅ ነበር? ኖ አላውቅም ነበርና እንደውም እሱ ምን አለኝ መሰለህ ኢቨንቱ ሊያልቅ አካባቢ የሆነ ፕሮግራም ተዘጋጅቶ ነበርና ቀለበት ለምንድን ያላደረግከው ነገር አለ አግብታል አላገባም የሚለውን ከመጠየቅ አልፈለግም። ከዛ ረን ያላገባሁኝ ምናምን አልኩት ማለት ነው። ከዛ ነው እንዴ አይነት ነገር አለ ማለት ነው። እሺ ገባኝ የሆነ ነገር ዶክተር ሚራትን ከሆነ እተዋወቃለሁ ግን ሌላ ሰው ከሆነ ግን ማንንም መተዋወቅ አልፈልግም አልኩኝ በልቤ ነው። ከዛ ትንሽ ቆይቶ ነኔ ቋንደ ሰው ላስተዋወቅሽ ምናምን ነገር አለና ጠራ ተዋወቅን። እሺ ያ እንደዛ ነበር። ከዛ በኋላ ነገሮች በደንብ ነው የፈጠኑት። የሁለታችሁም የተዋወቃችሁ ኢንቴንሽን ለሪሌሽንሺፕ ነው። አይ ቲንክ አንዳንዱ ሰው ድንገት በሆነ አጋጣሚ ተዋውቆ ምናምን ይለያያል። የእናንተን ጓደኛ ኢንቴንሽናል ያስተዋውቃ አንቺም ትዳር ላይ ካልሆንሽ ሰው ላስተዋውቅሽ ማለት ያስተዋውቅሽ። አይ ቲንክ እንደዚህ አይነት ትውውቆች በጣም ይገርሙኛል። ብዙ ሰው ያው ወይስ ጋይቼም ምናምን ያው ረጅም ጊዜ ፕሮሰስ የሚፈልግ ነገር አለው አይደለ? ዳይሬክት ወደ ትዳር ለመግባት መተዋወቅ ግን በጣም ደስ ይላል። ሁለታችሁም ዝግጁ ነበራችሁ ማለት? አዎ ነበረ። 100% ከአንድ ዓመት በላይ ጸልያለሁ። ኧረ ተው ያ ቃል ላውጥቼ ከአንድ ዓመት በላይ ጸሎት አድርጌ ከዘመኑ ጋር የፈጠነ በትጋት የቆመ ዴማሆፕ ሪል ስቴት ነው። በቦሌ መድኃኒዓለም ሳይታችን የፊኒሺንግ ስራ ጀምረናል። በቦሌ አደይ አበባ ሳይታችን በ10 ወር የገነባነውን ይህንን አፓርትመንት የሊፍት ገጠማ ስራ ላይ እንገኛለን። ሾላ ገበያ አካባቢ የሚገኘው ሳይታችን ሱቆችን ከ20 ካሬ ጀምሮ የመኖሪያ ቤቶችን ከባለ 2 መኝታ ጀምሮ ቀርበዋል። ለመኖር ምቹ በሆነው ቦሌ አትላስ የጀመርነው የመኖሪያ ቤት ብቻን የያዘው ቅንጡ አፓርትመንት ግንባታው ተጧጡፏል። በ15% ቅድመ ክፍያ አቅርበንሎታል። ዴማሆፕ ሪል ስቴት ቅንጦት ይገባውታል። ቃል ላውጥቼ ከአንድ ዓመት በላይ ጸሎት አድርጌ ምክንያቱም ቤተሰቦቼ ይፈልጋሉ እንዳገባ፣ ጓደኞቼ ይጠብቃሉ እንዳገባ። ግን ያ ትዳር ግን ከእግዚአብሔር ካልሆነ ትንሽ አስቸጋሪ ነውና ጸሎት ማድረግ አለብኝና አንድ ዓመት ሙሉ እየቆየ መጣ እና ሲቆይ ያ የተሻለ ነገር ሊመጣ ነው ወደ እኔ ማለት ነው ነበር ማስበውና እግዚአብሔርም ያው የሚገርም ነው። ያ በጣም ይሄኛው ሀሳብ በጣም የሚገርም ነው። በተጨማሪ ደግሞ አንድ ቀን ህልም አየሁኝ ማለት ነው። እሺ ከዛ ህልም ያየሁትኝ ላይክ ልጄን ራሷን ማለት ነው ራሷን መልኳን ራሷ ከለሯን ሁሉ ነገሯ ማለት ነውና ልትተዋወቁ አካባቢ ነው ልትተዋወቅ አካባቢ ነውና ሌሊት ላይ 9 ሰዓት ላይ ነውና ብንን ብዬ ተነሳሁ። ሪል ህልም እንደሆነ ገብቶኛልና ኢሚዲየትሊ ደወልኩኝ አክስቴ ጋር እናቴም ጋር ደወልኩኝ። እንደዚህ ህልም አይቻለሁ እንደዚህ ወደ ህይወትክ የሚመጣ ትክክለኛ ሰው አለ እና ቀልድ ምናምን ነገር አቁምና ሲሪየስ ሁን አሉኝ ማለት ነው። እና የምትወልደው የመጀመሪያ ልጅ ሴት ናት አሉኝ ማለት ነውና ያ ከዛ በኋላ ድምጿን ከዚህ በፊት ሰምቻለሁ ብያለሁኝ። የሆነ ነገር አለ አይደል የተስተካከለ ሲመጣ ትክክለኛው አጋሪ እሷ እንደሆነች አወቅኩ ማለት ነው። ብዙዎቻችን ትዕግስቱ የለን ማለት በተለይ ጸሎት ላይ ቶሎ ጸልየን ወዲያው እንዲመለስልን ነው የምንፈልገው የምናስበው እና በቃ ከተወሰነ ጊዜ በኋላ ብዙ ሰው ተስፋ ይቆርጣል። ይህን ያህል ጊዜ በዛ መንገድ አንሄድም ምናምንና ይህ ትልቅ ነጥብ ነው። ከዛ የዛም ቀን አክስቴ ጋር ሂድና መድኃኒዓለም ቤተክርስቲያን የሆነ ነገር አድርግ፣ ኪዳነ ምሕረት ቤተክርስቲያን የሆነ ነገር አድርግ አለች። ኢሚዲየትሊ ሄድኩት ማለት ነው። ጸለይኩኝ ምናምን እንጸልያለን ያው እግዚአብሔር ያው በጣም ጥሩ በጣም ደስ ይላል። እሺ ሜሉ ተዋወቃችሁ። ከዛ በኋላ እንግዲህ ግንኙነቱን እንዴት አስቀጠላችሁት? ረዥም ጊዜ ሌት አላደረግንም። ቶሎ ነው ወደ ትዳር የገባነው። ምክንያቱም እኔ የምፈልገውን ሰው በደንብ አውቅ ነበር። ያን ሰው ወደ ፈጣሪ ወደ ህይወቴ ሲያመጣ ቶሎ ነው የወሰንኩት። ምን አይነት ሰው ነበር ድሪም የምታደርጊው? አሁን የሆነውን ሰው ባለኝ በጣም እግዚአብሔር የሚወድ የሚፈራ ሰው መጀመሪያ ጎበዝ ሰራተኛ እንዲሆን፣ ስራውን በጣም የሚወድ ሰው እንዲሆን፣ ፋሚሊ ኦሪየንትድ የሆነ ቤተሰብ ሚሊዮን ራሱ ኮንሰፕት የሚወድ የሚያከብር ሰው እንዲሆን እና በቃ ለህይወቱ ዋጋ የሚሰጥ ሰው እንዲሆን በጣም ፈልግ ነበር
እና ራሱን ሰው ነው ያገኘሁት። ስለዚህ ሰው በአጭር ቀናት እነዛን ነገሮች መሆኑን አረጋገጥሽ ማለት ነው? አንድ ቀን ናቸው የፈጀብኝ ይህ ሁሉ ለማየት ሰው የራሱን ጥያቄ ነው የምጠይቀው በመሰለኝ። አንድ ትሪፕ ነው የፈጀብን። የሆነ ደብዳቤ ቤተመንግስት እናደርስ ነበር። እኔ ቢካል እዛ እስከምንድር ወዲ ጨርሻለሁ። ሰዎች 5 ዓመት 10 ዓመት ነው የሚያጠኑት። እንጻለኝ እሱ እንደውም የገመገምሽ እንደነበር አላውቅም ይለኛል። አሁን ብዙ ጊዜ ፈርስት ሚቲንጎች ዴት ሰዎች ፌክ ሊሆኑ ይችላሉ። ብዙ ጊዜ ወንዱም ራሱ ፕሮቶኮል ጠብቆ ሴቷም እንደዛ ነው የሚገናኙት ምናምንና ይሄ ትክክለኛው ማንነት እየቆየ ነው የሚገለጠው የሚታየው ምናምን ነገርና ያንቺ በጣም ገርሞኝ ነው ለክ በዛ ቅጽበት ትክክለኛው ሰው መሆኑ ምናምን አይደንቲፋይ ማድረግሽ እንግዲህ የተለየ ተሰጥኦም ትዳርላችሁ አይደለም እንደዛ ስራም ላይ በጣም ቶሎ ዲሳይድ ማድረግ ሰው ነኝ። ነገሮችን ቀድሜ ነው የምፈልገውን ነገር ከራሴ ውስጥ የማስቀምጠውና ስወስን ቶሎ ነው የምወስነው። አንተስ ደቤ? ትክክል ናት ማለት በጣም ጎበዝ ናት። መሰረቱ በዚህ አጋጣሚ በጣም ጎበዝ ናት። በጣም ጎበዝ ሰራተኛ፣ በጣም ጎበዝ እናት፣ ትክክለኛ ሰው እንደሆነ ምክንያቱም ማየት የምፈልጋቸው ነገሮች ነበሩ። እኔ አንዳንድ ሶሻል የሚያገናኘን ነገር ነበረ ጓደኛ ሆነን ማለት ነውና ላይክ ሶሻልም ጋር እንገናኛለን ትሄላለሁ። እንደዚህ አይነት ጎበዝ እንደምን ሰው ማንም አይጠላምና በፊት ያየሁባት ጉብዝና አሁን ደግሞ እጅግ በጣም ነፍስ ዘርቶ እጅግ በጣም ብዙ ነገር አፍርቶ አግኝቻለሁ። ከምን ያህል ጊዜ በኋላ ወደ ፍቅር ተቀየረ ማለት ነው? እንግዲህ በአንድ ቀን ተጠናንታችሁ ከጨረሳችሁ ከ3 ወርና ከ4 ወር በላይ ይሆናል። የጋራ የፍቅር ታይም ሚሞሪዎች ምናምን ነበሯችሁ? ወዲያው ነው ኤንጌጅ ሆንኩት። ቶሎ ነው ፕሮፖዝ ያደረገው። ከዛ ከኤንጌጅመንቱ በኋላ የተወሰነ ወራት ቆይተናል። ሰርግ ነበር? እኛ አላረግንም፣ ምክንያቱም በሰዓቱ ገና ሁለታችንም ወጣት ነበረ። በጣም ለእድገታችን ክሪቲካል ታይም ነበርና አወራንበት፣ ፕላን አድርገን እስከ መጨረሻው ሰርጉን ትልቅ ቦታ ነበረ ለማድረግ የሚያሰብነው። ግን አሳመነኝ። ምን አለሽ? አሁን ይህ ሁሉ ብር እናወጣለን አሳየኝ፣ ያዳራሽ ይህ ሁሉ ብር፣ የዲኮር እንደዚህ እና እነዚህ ሁሉ ሚሊዮን ብሮች ወደ ስራ ቢቀየሩ ወይ የሆነ ቁም ነገር ላይ ብናደርገው እድሜ ልካችንን ሰርግ ደግሰን እኮ እንኖራለን። ህይወታችን ራሱ ሰርግ ነው አለኝ። ትክክለኛ ነገር ቤቱ ሰርግ ነው አለ። ከዛ በኋላ በፊት የማስበው ነገር ነው፣ ቤትህን አሳምረህ፣ ስራህን አሳምረህ፣ ላይፍህን አሳምረህ ሁሉ ጊዜ ሰርግ ማድረግ ትችላለህ። ሁሌ ድግስ ጓደኞቻችን በየሳምንቱ ነበር የምንጠራው ያለ መሰልቸት ደስ እያለኝ በግ እያረድኩ በጣም የህይወታችን የሜሬጃችን ተርኒንግ ፖይንት ሰርግ አለመደገስ። ግን አልቲሜትሊ የኔ ፓረንቶች ደገሱ ሌላ ትልቅ ቦታ ከኛ ወጪው ባይሆንም ለሰርጉ ያሰብነውን ብር ሌላ ቁም ነገር ላይ አዋል ነው። ምንኖርበትን ቤት ኦልሞስት ሃፍ ፔመንት የከፈልነው በሰርግ የምናወጣ የነበረውን ወጪ ነው። በእርግጥ እንደዚህ ስንል ሁሉም ሰው የራሱ አመለካከት ይኖራል። ሰርግ ማድረግ ትክክል አይደለም እያልን አይደለም። በጣም ደስ የሚል ነገር ነው። እየተቃወምን አይደለም። እንዴት አገኘሽው? ትዳር ውስጥ እንደጠበቅሽው አገኘሽው? ከጠበቅኩት በላይ በጣም ፈራ እግዚአብሔር ያለው ሰው። እኔን ራሱ በጣም ወደ እግዚአብሔር ቤት የሚያቀርበኝ ባሌ ነው እና እኔ ድሮ ከነበርኩት ሜላት አሁን በጣም ፕሮፌሽናል አድጌ እንደዚህ በስዬ የምታየው በባሌ ምክንያት ነው። የነበረኝን ጉድለት የሞላ ሰው ነው። ማወራው እንዴት አገኛት? ምንም የምደብቀው ነገር የለም ከሷ፣ እሷም ልክ እንደዛው ምንም የምደብቀው ነገር የለም። በጣም ደስተኛ ነኝ። ከዛ በልጅ መባረክ ደግሞ ሌላ ህይወትን በሌላ መንገድ እንድታይ እንግዲህ መንገድ ይከፍታል አይደል? ሰው በልጅ መባረክን ደግሞ እንዴት አገኘሽው? አይ ቲንክ ልጅን ወላሁ ፓረንት እስካልሆንክ ወላጅ እስካልሆንክ ድረስ ስሜቱን ማወቅ ትንሽ ይከብዳል። በጣም ደስ የሚሉ ፍጥረት ናቸው ልጆች። የራሳቸው በረከት ያመጣሉ የሚባለውም እውነት ነው። ጥሩ። አሁን እንግዲህ ሁለታችሁም ኦልሞስት ወደ ቢዝነስ ውስጥ ናችሁ። እሷን ቢዝነስ ገብታለች፣ አንተም እንደዛው። ኖርማል ነው የቢዝነስ ሰው እሱ ነው አይደለ? እንዴት እሷን ወደ ቢዝነሱ መንቀየርካት? ማለት ጥንካሬዋን በጣም አቅ ነበር ብያለሁ ቅድም እንደነገርኩህ እና ኮሚትድ ነች ታሰበችበት ሀሳብ። ከዚህ በፊት ደግሞ ያሳለፈቻቸው የስራ እድሎች ያገኘቻቸው የስራ እድሎች ጥንካሬዋን በደንብ እንዳውቅ አድርጎኛል እና አይ ቲንክ ከተጋባን በሁለተኛው በሶስተኛው ወር መስራት እንዳለባት አቅ ነበረ። ምን መስራት እንዳለባት እሷ ታቅ ነበረ። ከዛ በኋላ የሆነ በዚህ መልኩ ብንሄድ በዚህ መልኩ ብንሄድ የሚለውን ነገር ቁጭ ብለን እናወራ። ከዛ ገባች ስራ ውስጥ
በጣም ጎበዝ ሌሊት አተኛ ታነባለች ሌሊት አራስ ሆና በሁለተኛው ቀን ኤምባሲ ገብታለች ወልዳ የመጀመሪያ ልጃችንን ወልዳ በሁለተኛው ቀን ኤምባሲ አስበው ሁለተኛው ልጃችንን ተወልዳ በአምስተኛው ቀን ነው ወደ ስራ ሄደችው ማለት ነው እስከምትወልድበት 3 ቀን ነው 2 ቀን እስከሚቀራት ድረስ ስራ ትሄድ ነበር እና በቃ እርግጠኛ ነበርኩኝ እሷ ላይ ማለት ነው ሐሳቡ ከኔ ምጣ እንጂ በጣም ብዙ ነገሩን የሰራችው እሷ ናት አንቺ ፕሮፌሽናል ነበርሽ ከዛ ወደ ቢዝነሱ ለመግባት አንቺ እንዴት ተቀበልሽ እኔም ባሌን ከማገባ ድረስ ረዥም ጊዜ ቢዝነስን በጣም ነበር የምፈራው ምክንያቱም ያው አመጣጣችን አይደል የምንመስላቸው ስለመጣበትም ፋሚሊ ኖርማል ኤዱኬሽን እንትኑን ተከትለው የቀጠሩ የሚያውቁ ከዛ ቢዝነስም ደግሞ ከሆነ ትልልቅ ቢዝነሶችን ሳይሆን ትናንሽ ቢዝነሶችን ራን ማድረግ በሚል ነውና ስለ ቢዝነስ ሲነሳ ሁሌ አእምሮ ውስጥ የሚመጣው በቃ ኪሳራ ቢመጣስ መክሰር መውደቅ ነው እንጂ ትልልቅ ለልጅ ድረስ የሚወረስ አይነት ኮርፖሬት የሚያክሉ አይነት ድርጅቶችን መገንባትን ብዙ ሰው አደፋፍረኝ እንዴትን የመለስኩት ያው በባሌ እርግጠኛ ነኝ አሁን ኦልሞስት እየደረሰችብህ ይመስለኛል የቢዝነስ እንትኑ ላይ ሳታልፈኝ እንዴት አገኘሃት ግን ከገባች በኋላ አንተ ላይ ማለት ሶሻል ሚዲያ ላይ ብዙ ጊዜ አለች ታያለህ እና ሁሉ ጊዜ ኮሜንት አደርጋለሁኝ በቃላት መግለጽ ስለማልችል ሁሉ ጊዜ ነው ማጨበጭበው እና ጓደኛዬ ይላል ሰማ ኮሜንት ጋር አንተ ነው ሰማ ቪዲዮ ለቃላለች ሚስጥቅና ገባናቸው እና ሁሌ ነው የምልህ ማለት ነው ሁሌ ምክንያቱም መግለጽ አልችልም ጀግና አንቺ ሐሳቡ ከየት ነው ይመጣልሽ ላታለው እና በጣም ግርም ይለኛልና ሌላ ሰው አለ ነው ውስጥ ይችላል ያ በጣም ጎበዝ በጣም ኮመንሊ ሰፖርት የምትደራረጓቸው ነገሮች አንተን ቢዝነስ ውስጥ እሷን ቢዝነስ ውስጥ አንቺ እሱ ጋር እሱ አንተ ደግሞ እሷ ጋር በሐሳብ በተለያየ መንገድ ምንድናቸው ያ ሁሉ ጊዜ እናወራለን ማሟላት ያለብን ነገሮች በመልኩ እናሟላ የሚለው ነገር ሐሳብ እናመጣለን ያን ነገር ሞልተነው እናልፋለን እሺ ምክንያቱም ምንም ክፍተት መፈጠር የለበትም ብለን ስለምናስብ ይሄው ነው እኔን ብዙ ያግዘኛል እኔ እሱን ብዙ አላግዘው መቃወት የእሱ አይ ቲንክ በፊትም የቆየ ስራ ስለሆነ በደንብ ዌል ስታብሊሽድ ነው የኔ ደግሞ ገና ዳዴ ያለ ነው እና ብዙ አድቫይሶችን ስለምፈልግ ኤቭሪ ታይም ያናድደኝንም አቅደውንም ሁሉም ነገር ነግረዋለሁ አሁን እንግዲህ ባለቤትህ የውበት እንግዲህ ማስዋብ ያውም ደግሞ እጅግ በተራቀቀ መልኩ ባለሙያ ነች አንተ ጋር የጨመረችልህ ነገር አለ በጣም እንደውም በጣም ብዙ ፑሽ ታደርገኛለች ይሄን ተጠቀሚ ያው ወንድ ልጅ ትንሽ ስልቹ ነውና ያው ባገኘት አጋጣሚ ግን ያው ያለው ነገር እንትላለሁ እንደውም ይሄ ምክንያቱም ይሄ ሩቲኑን እንድለምደው በጣም አግዛኛለች አሁን ጎበዝ ነው ጠዋትና ማታ በደንብ ሩቲን አለው ራሱን ይንከባከባል በደንብ አንቺ ላይክ ይሄን ሙያሽን ቤት ውስጥ ምን ያህል አፕላይ ታደርጊዋለሽ አሁን ልጆቼም የራሳቸው ሩቲን አላቸው በዚህ እድሜያቸው ጀምሮ ራሴም ላይ እንደዛ ጠዋትም ማታ ከምንጠጣው ነገሮች ጀምሮ በደንብ እንቀቀን ነው ኢምፕረስድ ያደረገኝ የቢዝነሱ ሰፖርት መደራረጉ ብዙ ነገሮች ስራችሁ ላይ ያላችሁ ጥንካሬ እንዳለ ሆኖ ምናልባት መጨረሻ ላይ ተመልሼ እንድናነሳ የምፈልገው ሀሳብ የሪሌሽንሺፕ ትዳሩ ላይ ምናምን ነው ረጅም ዓመት በፍቅር ይጠናናል ረጅም ዓመት ያሳልፋል እግዚአብሔር የፈቀደለት ያው በትዳር ይጣመራል ካልሆነም ደግሞ እንግዲህ ረጅም አብረው ካሳለፉ በኋላ የሚለያዩ ይኖራሉ እና በጣም በዛች አጭር ጊዜ ውስጥ መጋባታችሁ እናንተ ጋር ይሄን ነገር ባቀው ኖሮ እንደ በቆይ ኖሮ ምናምን ያስባላችሁ ነገር አለና ከምታዩት ከምሰሙት ተነስታችሁ ይሄን ኤክስፒሪየንስ በብዙ አይነት መንገድ ቆይላጥ ነው ብለው ረጅም ዓመት በሚቆዩ ሰዎች ሐሳባችሁ የእናንተን እይታ ከእናንተ ፐርስፔክቲቭ እንደኔ እግዚአብሔር ለኔ ትክክለኛውን ነገር የሰጠን ቤስ ፓርትነርስ ነን በስራም በቤትም በጓደኝነትም አሁን እኔ ቤስት ፍሬንድ እሱ ነው ለእሱም እንደዛው ተገናኝተን ብንቆይ የተለየ የምንመርጠው ነገር የለም ጊዜ ዌስት እናደርግ ነበረ እንጂ ስለዚህ ትክክለኛው ነገር የሆነው ያ 5 ዓመት 10 ዓመት ይቆያሉ ብዙ በፍቅር 5 ዓመት 10 ዓመት ከቆዩ በኋላ ትዳር ውስጥ ከገቡ በኋላ ብዙ ያየናቸው አሉ እሺ ላይክ ያልተሳካ ያልቀጠለ ትዳር ይኖራል እግዚአብሔር ካለበት እውነት ለመናገር ምንም ነገር አጅማሮክ መልካም ከሆነ ፍጻሜክም እንዲሁ ከእግዚአብሔር ጋር መልካም ይሆናል በጣም ነው የማመሰግነው
እግዚአብሔር ያክብርልኝ። ባለበት እንግዲህ በሙያ አንድ ቀን መተን ደግሞ ቢሮውን ታሳየናለህ። ምንም ችግር የለውም። ከሜሉ ጋር ገና እዚህ ቆይታ አድርገን ደግሞ ያኔ ውበት ፋብሪካውን እዛ ውበት ፋብሪካ ቤት ውስጥ የጠቆረ ይስተካከለ፣ የተሸበሸበ ይስተካከለ፣ ብዙ ነገሮች አይደለ ውበት ፋብሪካ ውስጥ የሚደረገው እነዛን ነገሮች እንግዲህ ለማየት ጓጉተናል። እኛ ሄደ እግዚአብሔር ያክብርልኝ። በዚህ አጋጣሚ በጣም ማከብር፣ በጣም ጎበዝ አድናቂ ነኝ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ ሶ ማች። በነገራችን ላይ የጉዞና የጉብኝት ግብዣችን አሁንም እንደቀጠለ ነው። በመጪው ግንቦት ደግሞ በፈረንሳይ ፓሪስ፣ ስዊዘርላንድ ዙሪክ እና በጣሊያን ሚላን ከቬጅታን ኢትዮጵያ ቱር ኤንድ ትራቭል ጋር የጉብኝት ጉዞ አዘጋጅተን እርስዎን እየጠበቅን እንገኛለን። ቢፈልጉ ቤተሰብ ጋር አለያም ብቻውን የማይረሳና ድንቅ ጊዜ እንዲያሳልፉ በቬጅታን ኢትዮጵያ ቱር ኤንድ ትራቭል ተዘጋጅተውልዎታል። አሁኑኑ በዚህ ቁጥር ይደውሉ። ቬጅታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይቆዩ። በድጋሚ ቴንክ ዩ ሜሉ። ቴንክ ዩ ገዛዬ። በጣም አሪፍ ባለቤትሽ በጣም ደስ የሚል ሰው። ያ እስኪ ንገሪኝ እሱ በሌለበት ስለሱ ባህሪ። በጣም ፈራ እግዚአብሔር ያለው እግዚአብሔርን በጣም የሚወድ የሚያከብር፣ ሚስቱን የሚወድ የሚያከብር፣ ከዛ ደግሞ እኔን በቃ ትልቅ ሰፖርተሪ ነው። የኔን ዊክነሶች ሁሉ የሞላ ሰው ነው። በጣም አሪፍ። ከዚህ ሁሉ መንገድ ጀርባ ዶክተር ሜላት የመጣችበትን መንገድ በደንብ እንጨዋወታለን። ለብዙ ሴቶች ወጣቶች ሮል ሞዴል መሆን ስለምትችይ ማለት ነው እና ስለ ውልደት፣ ስለ ልጅነት፣ ስለ ቤተሰብ እስኪ ንገሪ። እኔ የተወለድኩት ጅጅጋ ነው። እናትና አባቴ አይ ቲንክ የእነሱም ፓረንቶች እዛው ነው የነበሩት በስደት ወደዛ ተሰደው እነሱም እዛው ስራ ጀመሩና ትዳር መሰረቱ። እኔ ተወለድኩኝ ማለት ነው። እስከ 3 ዓመት ነው ጅጅጋ የቆየሁት። ከዛ በኋላ እነሱ በጣም የተማሩ ሰዎች ናቸው ወላጆቼ እና እኛ የተሻለ ትምህርት አግኝተን ለሷ ለልጃችን ደግሞ የተሻለ ነገር መስጠት አለብን ብለው ወደ አዲስ አበባ ሙቭ አደረጉ። ዳንቺ ብሎ አዲስ አበባ መጣሽ። የልጅነት ስተዎችሽ ብዙ ነገርሽ እንግዲህ አዲስ አበባ ነው የሆነው ማለት ነው። ጥሩ። ምን አይነት እናትና አባት ነው ያሉሽ? እናትና አባቴ ሁለቱም የእንስሳት ሐኪሞች ናቸው። ዶክተር ሰለሞን እና ዶክተር ሂሩት ይባላሉ። እናቴ ከ6ኛ ክፍል በኋላ ኢትዮጵያ ውስጥ አልተማረች፣ ወደ ኩባ ነው ሄደችው። ያኔ መንግስቱ ኃይለማርያም የነበረ ጊዜ የወታደር ልጆችን ይልክ ነበር ኩባ እና በጣም ብዙ የሕክምና ባለሙያ ኩባ አፍርታለች። አንደኛዋ እናቴ ናት። አባቴም ቬተርናሪ ሜዲሲን አዲስ አበባ ዩኒቨርሲቲ መጀመሪያ ተማረ። ከዛ በኋላም ሌሎች ሀገራት ሄዶ ተምሯል። ዩናይትድ ኔሽንስ ውስጥ የተባበሩት መንግስታት ውስጥ በጣም ለረጅም ዓመት ሰርቷል አባቴ። እናቴ ደግሞ የራሷን የእንስሳት ክሊኒክ ለብዙ ዓመት የሰራችበት ነው። አሁንም እየሰራች ነው ያለችው። የአንቺ ዶክተር መሆን የነሱ ውጤት ነው ወይስ ምንድን ነው? በልጅነትሽ ምን መሆን ነበር የምትፈልጊው? ሌላ ህልም ነበረሽ? ኔቨር። ሐኪም መሆን ብቻ ነበር ህልሜ። እውነት? ፕላን ቢ ኖሮኝ አያውቅም። ህፃንም ሆኜ ሐኪም ነበር መሆን የምፈልገው። ተሳካ። ምን አይነት ልጅ ነበርሽ? አይ ቲንክ ጥሩ ልጅ ነበርኩ። እናቴ ሁሌ ስለኔም ስትነግረኝ ጨዋ ነበር፣ አታስቸግሪኝ፣ አንዳንድ አይነት 10 ልጅ ባሳድግ እችላለሁ ትለኝ ነበረ። እና ትምህርት በጣም ወድ ነበር። አሁንም ትምህርት በጣም ወዳለሁ፣ አላቆምኩም። አሞኝ ራሱ ትምህርት ቤት መቀር ልጅ አልነበርኩም። ትምህርት ቤቴ ኦልሞስት ሁለተኛ ቤቴ ነው። በቃ አስተማሪዎቼ በጣም ክሎዝ ነበርን። ትምህርት በጣም ወድ ልጅ ነበርኩ። በባህሪም ዝምተኛ ጨዋ ነበር። በጣም አሪፍ። የትምህርት ቤት ትዝታዎች፣ ሚሞሪዎች፣ ላይፍ ምናምን የምታስታውሻቸው ነገሮች አሉ? ኦፍኮርስ ከወላጆች የቀጥሉ በዲሲፕሊን ያነጹ እነሱ ናቸው። ባይብል ክላሶች ሁሉ ነበሩን። መጽሐፍ ቅዱስ ያስተምሩን ነበር። መዝሙር እንዘምር ነበረ። በጣም የሚገርም ትምህርት ቤት ነው የተማርኩትኝ እና ለእኔ አሁን ሜላት አሁን ለዚህ ለሆነችው ብዙ ነገሬን አይ ቲንክ ያኔ ነው የሰሩብኝ። በቃ ትምህርት ምን ያህል ዋጋ እንዳለው፣ የተማረ ሰው ምን ያህል ቦታ እንደሚሰጠው በህይወት እየነገሩን ያሳደጉን እና መማር ጥሩ ሰው መሆን ብቻ ነበር በቃ የነበረን አማራጭ። አሁን የምናየው የምንታዘበው ነገር አለ። ሰው በቃ ባትማርም ችግር የለውም ወይ ሶሻል ሚዲያ ላይ ኦር ቢዝነስ ላይ የሆነ ቦታ ላይ ገብተህ ዋናው ሰክሰስፉል መሆን ነው፣ ትምህርት ችግር የለውም የሚባል አይነት ስሜት እየመጣ ነው እና ጥሩ ያልሆነ ስሜት ማለት ነው። መማር በጣም ትልቅ ነገርን ይሰጣል። ባይዘው ከየትም አታገኘው። እይታን በጣም ያሰፋዋል፣ አስተሳሰብን በጣም ያሰፋዋል። ዲሲፕሊንን ትማራለህ፣ ስነስርዓትን ትማራለህ እና መማር ሁሉም ሰው በቃ አለበት ብዬ ከማስብ ሰዎች ውስጥ ነኝ። እንዴት ነበር የቲኔጅ ታይም ምናምን መፈንዳቱ ምናምን ነበር? አይጠፋም ኦፍኮርስ ነበሩ። ያው በጣም የተለጠጠ ጊዜ ባይሆንም ትንሽ ጊዜ ነበረ። ግን
እንዳልኩ ያደኩበት ትምህርት ቤትም በጣም ባይብልን ያስተማሩን በስነ ስርዓት ታንጸን ስላደግን እድሉ አልነበረንም። ያኔ በእኛ ጊዜ ስንማር ሃይስኩል ላይ ሆነ እንግዲህ ሃይስኩል ማለት የሚፈነዳው ወንዶቹ ፑል ቤት ከተገኙ በጣም ትልቅ ዲል ነበር። እንትና ፑል ቤት ታየ ተብሎ ግቢ ሁሉ ያወራ ነበር። ጥፍራችንን ማሳደግ አንችልም ነበር። በቃ ስነ ስርዓት አስተማሪዎች በጣም እናከብር ነበር። የመፈንዳቱም ጊዜ ኤክስቴንድድ የሆነ ጊዜ አልነበረንም። ጥሩ 12 ከጨረሽ በኋላ ወዴት ነው? እኔ የኛ ግቢ 4ኛ ባች ነኝና ትምህርት ቤቱ ከኔ ታላቅ 3 ባች ብቻ ነው የነበረው። ሶኔ ለትምህርት ቤቱ ነው የኔ ታላላቆች ሁሉም ጎበዞች የነበሩት ሐኪም ነው የሚሆኑት። ከሕክምናም ደግሞ ጳውሎስ ነበር የሚገቡት ቅዱስ ጳውሎስ ሆስፒታል። እሺ እና እኔም ምኞቴ ሐኪም ነው መሆኑ የምማረው ጳውሎስ ነበር ምለው። ልዩነቱ ምንድነው? ሌላ ዩኒቨርሲቲ ብትመደብ ቀጥታ 12ኛ ክፍል ትፈተናለህ። ባለህ ውጤት ሃይ ስኮረር ከሆንክ የመጀመሪያ ምርጫ ይሰጥሃል አይደለ? ሰው ሜዲሲን ከሆነ የመረጥከው ትገባለህ። ጳውሎስ እንደዛ አይደለም። ውጤት የራሱን መስፈርት ያወጣል። መንግስት ከሚያወጣው የተለየ ማለት ነው። ከዛ ደግሞ ኤክስትራ ፈተና ይፈትናል ወደ ጳውሎስ ለመግባት። ቤቱን ውስጥ ታልፍ ደግሞ ከእንደገና ኢንተርቪው ያለው እና ያንን ሁሉ ፕሮሰስ አልፈ ነው ሪክሩት ሜዲካል ዶክተር ለመሆን። እሺ እሆናለሁ ነበር ምለው እዛ ገባለሁ ነበር። እንደጨረስኩ 12ም ጥሩ ውጤት ነበረኝ። አፕላይ ያደረግን እና የኛ ጊዜ ወደ 1500 ተማሪ ነው አፕላይ ያደረገው ጳውሎስ ጆይን ለማድረግ። የሚቀበለው ደግሞ 150 ተማሪ ነበር። ሪትኑን ተፈተን ወደ 300 ተማሪ ስክሪን ተደረግን ከ150። ከዛ ኦራል ኤግዛሙ ነበረ ከ300 ደግሞ ወደ 150 ተማሪዎች ተመርጠን ገባን። በግንባታ ፍጥነቱ የተደመማችሁበት ዴማ ሆፕ ሪል ስቴት እንደዚህ ቀደሙ ሁሉ በወራት ውስጥ ቤት ገንብቶ ከነካርታው ሊያስረክባችሁ ዝግጅቱን ጨርሷል። ቦሌ ራማዳ ሆቴል እና ቦሌ ዳውንታውን መድኃኔዓለም አካባቢ አዳዲስ ሳይቶች ከዴማ ሆፕ ሪል ስቴት ቀርቦላችኋል። እኛ ገዝተናል፣ ኑ እናንተም ገዝታችሁ ጎረቤት ሁኑ። ዴማ ሆፕ ሪል ስቴት ቅንጦት ይገባውታል። የሜዲካል ስኩል ትምህርት እዛ ጀመርሽ? ስንት ዓመት ነው የቆየሽው? 6 ዓመት ከምናምን። 6 ዓመት ከምናምን። እንዴት ነበር? ለኔ ያው እድሜ ልክ እንዳልኩ ሐኪም መሆን ነው የምፈልገው። ከእናትና አባቴ ውጪ ሌሎች ሐኪም ከዝና አለኝ፣ ነርስ፣ በጣም ብዙ ቤተሰቦቹ በሙሉ ሕክምና ላይ አለ። ሄልዝ ባክግራውንድ ያለው ሰው ብዙ አለና እነሱን ሁሉ ያየው ባድግም ልክ ሜዲካል ስኩልን ጆይን ሳደርግ ያገኘሁት ሪያሊቲ በጣም አስደነገጠኝ። ኮሚትመንቱ ከጠበቅኩት በላይ ነበር የሚፈልገው። በቃ 24 ሰዓትን ከፋፍለ ነው የምትጠቀማት። ይህን ሰዓት አጠናለሁ፣ ይህን ሰዓት ችን ደቂቃ በላለሁ፣ ችን ደቂቃ ደግሞ ለራሴ እንደዚህ ነገሮችን አደርጋለሁ ብለን ያችን ሚስ ካደረግ ዋጋ ትከፍላለህ። የሚገርምና አመቱን ሙሉ 365 ቀን በዛ ኮሚትመንት ማሳለፍ ከባድ ነው። ሰውነት ትታመማለህ፣ አንዳንዴ መደበር ይኖራል፣ የጥናት ሙድ ላይ መጣ ይችላል፣ የሚያበሳጩ ነገሮች ላይፍ ይገጥመዋል፣ ስትረስፉል ነገሮች እና እሱን ሁሉ ወደ ጎን ብለህ ጥናት ላይ ትምህርት ላይ ብቻ ማተኮር በጣም ከባድ ነበር። የሜዲሲን ተማሪ ላይፍ እንዴት ነው? የሜዲሲን ተማሪ ላይፍ እንደሌላው ግቢ ላይፍ ኢንጆይ ያደርጋል? ሌላውም በእርግጥ ያው አንጻራዊ ነው ሁሉም ማለት ባይሆንም፣ ግን ይሄኛውን ብትነግሪኝ። ኢንጆይ ምንም የምናደርገው የለም። በቃ ጥናት ነው። ጠዋት ተነስተን በጠዋት ሌክቸር ይኖረናል። የመጀመሪያዎቹ ፕሪሜድ የሚባሉት የ1ኛ ዓመት እና 2ኛ ዓመት ላይ ከሌክቸር በኋላ ምሳ ይኖርሃል። መልሰ ሌክቸር ነው የምትገባው። 3ኛ ዓመት ደግሞ ስትገባ ክሊኒካል ይር ይባላል። ወደ ሆስፒታል ሄደ ፕራክቲካሊ ፔሸንቶች የመማር ትጀምራለህ። በጣም ኢንቴንሲቭ ነው። ከዛ ደግሞ ኢንተርንሺፕ ይር ይመጣል። 24 ሰዓት ዲዩቲ የምትሰራበት፣ አንዳንዴ 36 ሰዓት የምትገባበት እና ጠዋት 2 ሰዓት ገብተህ ተሆልዴ ውለህ ለይሱ ሙሉ አድረህ ቀጣይም ቀን ደግሞ ሙሉ ቀንህን እዛ ነው የምታሳልፈው ኢንተርንሺፕ ላይ ዲዩቲ ስትሆንና ከባድ ነው ሜዲካል ስኩል። ጥሩ። አንድ ዶክተር ለመሆን ወደ ሜዲካል ስኩል የሚገባ ወይ የምትገባ ተማሪ ወጣት ቢኖር ከአንቺ ኤክስፒሪየንስ ምን ቢያደርጉ? መጀመሪያ የምርም ሕክምና ይወዱታል ወይ ነው። ምክንያቱም ከገባን በኋላ ብዙ ሰው ድሮፕ አውት ያደርጋል ወይ በጣም ጎበዝ ሆኖ መቼስ ጎበዝ ባይሆን መጀመሪያ አይገቡም እዛ ድረስ እና ግን ታለንታቸው ስላልሆነ ፓሽናቸው ስላልሆነ በጣም ሎ አቺቨር ይሆናሉ። ወጥተውም ኢቨን ግራጁዌት አድርገውም ደስተኛ ላይሆኑ ይችላሉ። ብዙ ኮምፕሌን ያደርጋሉና ሰው ጎበዝ ስለሆነ ብቻ ወይ ፓረንቶቻችን ስለገፉን ብቻ ነው ወይ ምንገባው ሕክምና። በቃ የምርም ሐኪም ለመሆን የተፈጠርኩት ብሎ የሚያስብ ሰው ነው ሕክምና መግባት ያለበት። በጣም ጥሩ። ግራጁዌሽን አንቺም ኤክስፔክት በምታደርገው ቤተሰብ ኤክስፔክት በሚያደርገው መልኩ በጥሩ ውጤት አለቀ? I think one of the happiest days በህይወቴ በጣም የተደሰትኩበት ግራጁዌት ሳደርግ ነው። ከዛ ሁሉ አመት ልፋት በኋላ በቃ እናትና አባቴን በህይወት ኖረው እሱን ማየታቸው እኔም እዛ መድረሴ በቃ በጣም ያስደስተኝ ነገር ነበር። ጥሩ። ግራጁዌት እንዳደረግሽ
ለመጀመሪያ ጊዜ ስራ የሰራሽው የት ነው? እዛው ጳውሎስ። እዛው ተቀጠርሽ? እውነት? ለሁሉም እድሉ ክፍት ነው? ማስታወቂያ ያወጣል ኤቭሪ ባች። እንግዲህ አሁን ያለውን የተቀየረውን ነገር ባላቅም በእኛ ጊዜ ማስታወቂያ ይወጣ ነበር። ሰው የምንፈልግበት ዲፓርትመንት አፕላይ እናደርግ ነበር። ከዛ ባለው እያንዳንዱ ዲፓርትመንት ባወጣው ሪኳየርመንት ደግሞ ተማሪዎችን ድጋሚ ፈትኖ ይወስድ ነበረ። ሶ እኔ ጠቅላላ ሐኪም ሆኜ በፕሮቮስቱ ወይም በዋናው የጳውሎስ አስተዳደር ስር የእሱ ፐርሰናል አሲስታንት ሆኜ ስራ ጀመርኩኝ። ለመጀመሪያ ጊዜ ዶክተር ሆነሽ ዶክተር የሚለው ማዕረግ አግኝተሽ ነጩን ጋውን አድርገሽ ዶክተር ሜላት ሆነሽ ሕክምና የሰጠሽ ብራቸውን ኤክስፒሪየንስ ትዝታዋለሽ? ምን አይነት ኤክስፒሪየንስ ነበርሽ? እስኪ ንገሪ። ለብዙ ሐኪም ይሄ ተመርቀን የመጀመሪያ ኤክስፒሪየንሳችን ብዙም ብርቅ አይሆንም። ምክንያቱም ኢንተርንሺፕ ላይ በጣም ብዙ ሀስል አልፈን ስለምንመጣ ለእኔ ሜሞሪ አብዛኛው የኢንተርንሺፕ ነው ያለው። ኦኬ የኛው ለመድሽው ኦልሬዲ። ሶ ምን ያህል ጊዜ ሰራሽ ማለት ነው እዛ ጳውሎስ? 10 ወር ነው የሰራሁት። ሶ ለእኔ አሁንም ስራ ገብቼ መመነዝራት ያንዳንዷ የማኔጅመንት ስኪል ጳውሎስ የተማርኳት ነው እና ወዲያው ደግሞ ኮቪድ ገባ። ኮቪድ ታይም ላይ ነበር። ኮቪድ እንደገባ ደግሞ ሌላ ኦፖርቹኒቲ፣ ያው ለብዙ ሰው ብዙ መጥፎ ነገር ይዞ ቢመጣ ለእኔ ግን እንደ ስራ ትልቅ ኦፖርቹኒቲ ነው። ምክንያቱም ታስክ ፎርስ ተቋቋመ በሚኒስትሪ ኦፍ ሄልዝ እና እዛ ታስክ ፎርስ ውስጥ 20 ሰው ነበረ። ከ20ዎቹ አንደኛዋ እኔ ነበርኩ። በጣም ያንገስት ሰው በእድሜ ትንሿ እና የሚሊኒየምን የለይቶ ማቆየት አስተዋጽኦ አለ። ወደ 1000 በላይ አልጋ የነበረው በጣም ኢሹ ነበር እኮ ያንን ያቋቋም ነው የኛ ታስክ ፎርስ ነው በእኛ ሊደርሺፕ ስር ማለት ነው። ከዛ ቀጥሎ ጳውሎስ ራሱ አንዱን ትልቁን ህንፃ ወደ ኮቪድ ሴንተር ለይቶ ማቆያ ነበር ይባላል አይደል? የቀየረው የኛ ቲም ነው። ጥሩ። ከዛ በኋላ እንግዲህ 10 ወር ነው ሰራ ያልሽኝ። ከዛ በኋላ እንዴት ነው የቀጠለው? ጳውሎስን መልቀቅ አልፈልግም ነበር። በግድ ተገፍቼ ነው የወጣሁት ከዛ ቤት። በቃ ውዳሴ ዲያግኖስቲክ ሴንተር የኢትዮጵያን ኤርላይንስ የኮቪድ ቴስቲንግ ሴንተር ከፍቶ ነበር ታስታውሳለና ለእነሱ ስራ አዲስ ነበረ። ኮቪድ ለሁሉም ሰው አዲስ ቢሆንም ፎርዛት ማተር እኛ ግን ሚሊኒየም ላይ እና ጳውሎስ ላይ የነበረን ኤክስፒሪየንስ ደግሞ የተወሰነ ቀደም እንድንል ረዳ። ኦፕሬሽኑን ሊድ የሚያደርግልኝ ሰው ፈልጋለሁ ብሎ የውዳሴ ባለቤት አቶ ዳዊት የኔን አለቃ ይጠይቀዋል። አንዲት እንድት ሰጣለሁ አለው እና እኔም በግድ ነው ገፍቶ ሂጂ። ምክንያቱም ውዳሴ በጣም ትልቅ የግል ጤና ተቋም ነው እና ቢዝነስ አስፔክትን መማር ከፈለግሽ ከሱ ሂዝ ዘ ራይት ፐርሰን ትማሪያለሽ ሂጂ አለ። በአንድ ቀን ዲሲዥን ነው ያንን ወደውን ቤት ጳውሎስን ትቼ ወደ ውዳሴ ሄድኩት። ግን ከአቶ ዳዊት ደግሞ ከውዳሴ ባለቤት እንዴት ነው የግል ቢዝነስ ሴታፕ የሚደረገው ራን የሚደረገው እንዴት ራሱን ቢዝነስ የሚመራ ሰው ያስባል የሚለውን ደግሞ አወቅኩኝ፣ ተማርኩ። በግል ስራ ጀመርሽ። ይሄ የሚያሳየው ያው የወደፊትሽን አስበሽ ነው። እኔ አይ ቲንክ ውዳሴ ስሰራ በ2 ወር 9 ኪሎ አካባቢ ነው የቀነስኩት ከስራው ጫና የተነሳ። ከዛ ዋሽንግተን ያኔት የሚባሉ ተቋማት ላይ ሰርቻለሁ ወይም ተመሳሳይ የሊደርሺፕ ፖዚሽኖች ላይ ሰራሁት። የሚገርም ነው። ከዛ በኋላ እንግዲህ ከባለቤትሽ ጋር ከተገናኛችሁ በኋላ ነው ወደዚህ ቢዝነስ የገባሽው? በዛ ሰዓት እንዳልኩ ባለቤቴን ተዋወቅኩኝ፣ ተጋባኝ፣ ትዳር ተጀመረ። እንደተጀመረ የመጀመሪያ ልጄን አረገዝኩና ስለዚህ ስለ ኤስቴቲክሱ አንድ ቀን ኖራ እንደምን ቁጭ ብዬ ባይዘው እንደዚህ አይነት የውበት ሕክምና እኮ ውጭ ሀገር በጣም የታወቀ ነው ብዬ ስነግረው በዛ ሰከንድ ነው ምንድነው ምናምን ብሎ ዲቴል ራሱ አልጠየቀኝም። ግን አይ ቲንክ በአእምሮ ብዙ ነገሮች መጥተውለታል። ያኔ እንደ ካፕል የምናስባቸው ብዙ ስራዎች ነበሩ። ኢቨን ላይሰንስ ያወጣንባቸው ራሱ እኔ ልሰራቸው ሁሉንም ነገር ታዩ እኔ አሁን ቴክ ኬር ኦፍ ዘ ሬስት አንቺ በዚህ ቀጥ እያለኝ ይሄን ስሪያ ነኝ መማርባቸውን ትምህርት ቤቶች መፈለግ የጀመርኩት ወዲያው። ያው ሀገር ውስጥ የለም አፍሪካ የለም የት ሀገር ይሰጣል የትኛው ትምህርት ቤት ጄኒውን ነው ተማሪዎችን አፍርቷል የሚለው በደንብ መፈለግ ጀመርኩኝና የመጀመሪያው ኢንዲያን ይመጣልኝ እና በትንሽ ወራት ነው ወደ ኢንዲያ ትምህርት ቤት ሄድኩትኝ። ከዛ ወደ ቢዝነስ ደግሞ ተቀየረ። በጣም ይገርም ነው። እንግዲህ የውበት ሕክምና ላይ ነው የምትሰሪው። ራስሽ ላይ ሰርተሻል? ራስሽ ላይ ቪዲዮዎች ራሱ አለኝ። ራሴን ቦቶክስ ወጋለኝ፣ ራሴን ፊለርስ ወጋለኝ፣ ብዙ ፕሮሲጀሮች ራሴን የምሰራቸው አሉ። ያ ነገር እንግዲህ
ምናልባት መጀመሪያ አንቺ ጋር አድርገሽ ነገሩን ሰው እንዲያየው ለማድረግም ጭምር ሊሆን ይችላል or ደግሞ ራስሽንም ለመጠበቅ ለማስተካከልም ሊሆን ይችላል። actually ያጠባው ስለነበር ረጅም ጊዜ ብዙ ፕሮሲጀሮችን አቆሜ ነበር የሚፈቀዱትን ካልሆነ በስተቀር ማጥባት እንዳቆምኩ ግን ትንሽ መሸብሸብ ያለው ቦታ ወይ መሙላት ያስፈልገኝ ቦታ አስተካክያለሁ። ብዙ ደንበኛ መጣ አንቺ ራስሽን ስትሰሪ አይተን ነው አምነን ይመጣ ነው ያለው። ራስሽ ላይ ሰርተሽ ስላሳየሽ አምነው ይመጡ ብዙ አሉ በዛ። አሁን ያለበትን ደረጃ ንገረኝ እስኪ። ላቪሽ ይባላል። 1 አመት ነው ገና ከተቋቋመ። በዚህ 1 አመት ግን 3 ብራንቾች አሉት። አዲስ አበባ ላይ፣ ድሬዳዋ ላይ እና አዳማ ላይ። ክሊኒክ ነው፣ የቆዳ ክሊኒክ ነው። ግን አብዛኛውን የውበት ህክምናዎችን ነው የምንሰጥበት። ከሱ በተጨማሪ ደግሞ ማሰልጠኛ ተቋም አለን። ኤስቴቲክስ ማሰልጠኛ ተቋም። ማንኛውም ሰው የቆዳ እንክብካቤና ጤና ባለሙያ መሆን የሚፈልግ ሰው መጥቶ ይሰለጥናል። ስራ ራሱን ይጀምራል ወይ ተቀጥሮ ደግሞ ራሱን ያሻሽላል። ሁለት የተለያዩ ተቋማት ናቸው። ትምህርት ቤቱንም የውበት ህክምና ማዕከሉንም እያንዳንዱ ነገር በደንብ ሄደን እንጎበኛለን። ሶሻል ሚዲያው ላይ አሁን አላችሁ በደንብ በተለይ አንቺ ደግሞ ኢንጌጅ ታረጊያለሽ ዩቲዩብም ላይ ቲክቶክም ላይ ንገሪን እስኪ ስለሱ። ዶክተር ሜላት ሰለሞን የሚል የሁሉም ፕላትፎርም ላይ ሞር ኦፍ ኤጁኬሽናል የሆኑ ትምህርቶችን እንሰጣለን። ሰርቪሶቻችንን በደንብ እናስተዋውቅበታለን። ዶክተር ሜላት ምን አይነት ሰራተኛ ነች? አሁን በጣም ጠንካራ ሰራተኛ ብዙ ስታፍ አለኝ። ብዙ ስራ ዴሊጌት አድርጌያለሁ። ከትንሽ ወራት በፊት ግን ሁሉንም ራሴ ነበርኩ የምሰራው። በተፈጥሮ ስራ በጣም እወዳለሁ እና 3ቱም ብራንች ላይ በተለይ ድሬዳዋም ሲቋቋም አዲስ አበባም ሲቋቋም ያው ሁለተኛ ጄነር ጉዞኜ በጣም ብዙ መስዋዕቶችን መስዋዕት አለው መፍትሄ ስራዬን ስለምወደው ከባድ ጊዜያቶች ግን አልፈዋል። እንግዲህ ህክምና ማዕከሉን ሄደን እናያለን፣ ለተመልካቾች እናሳያቸዋለን፣ እንሄዳለን። እስከ መጨረሻው አብራችሁን ቆዩ። በነገራችን ላይ ተመልካቾቻችን አብዛኞቻችሁ አሁን ይሄን ቪዲዮ ከምትመለከቱት 70% የምትሆኑት ተመልካቾቻችን ሰብስክራይብ ሳታደርጉ እንደምትመለከቱ እኛ አይደለንም ይሄው ራሱ ዩቲዩብ ይነግረናልና ሰብስክራይብ ያደርጋችሁ እንድትመለከቱ ድንቅ ፕሮግራሞች በየሳምንቱ ወደ እናንተ እናቀርብላችኋለን። ማራኪው ግን አሁኑኑ ሰብስክራይብ ያድርጉ። Yes. Finally ደርሰናል ተመልካቾቻችን። ወደዚህ ወደ ውበት ፋብሪካው ልንገባ ነው። ያው እንግዲህ እዚህ ቤት ውስጥ እድሜ ወደ ኋላ ይመለሳል ይባላል። የጠቆረ ይስተካከላል፣ የተሸበሸበ ይመለሳል። በአጠቃላይ የውበት ፋብሪካ ነው። ዶክተር ሜላትን ያው እንግዲህ በቤቷ ከጋውን ውጭ ቤት ሚስትና እናት ሆና ነው ያየናት። አሁን ደግሞ በትክክለኛ ስራ ልናያት ነው። እያንዳንዱን ነገር እኔ ለማየት ጓጉቻለሁ። ብዙ አዳዲስ ነገሮችን ተመልካቾች እንደሚያዩም አስባለሁ። ትክክል ገዞ የት አካባቢ ነው ያለ ነው? አሁን ቦሌ አምባሳደር ጀርባ አካባቢ ነው ያለ ነው። አዶርሳማ አፓርትመንት ላይ ነው የምንገኘው። በጣም አሪፍ። አሁን እንግዶች አሉ፣ ተማሪዎች ኦርዋት ምንድን ነው ያለው? አሁን ውስጥ ምንድን ነው የሚጠብቀን? ሁለት የተለያየ ተቋም ነው ያለን። ያው ክሊኒኩና ትምህርት ቤቱ። ትምህርት ቤቱ ላይ ተማሪዎች እየተማሩ ነው የሚገኙት። ክሊኒኩ ላይ ደግሞ ያው ሰርቪስ እየሰጠን ያለ ነው። ኦኬ፣ በጣም አሪፍ። አብራችሁን ቆዩ። ለእኔም ለእናንተ ብዙ አዳዲስ የሆኑ ጉዳዮችን እነግራችኋለን፣ እናሳያችኋለን። ይመቻችሁ። Sin horma, yo ando relajado porque el money me retorna. ላቪሽ ይላል። ደርሰናል። አልትራ ሌክዠሪ ኢን ሳይንስ ኤንድ ቢዩቲ። በጣም ብዙ ነገር ያለው ይመስለኛል። ብዙ እውቀቱ የለኝም ግን ዲቴይል ብዙ ነገሮች አሉት። ምን ናቸው እንደዚህ አሁን የተጻፉት? ከስሙ ውስጥ ጀምረን ላቪሽ ማለት ያው ከምንቀበለው በላይ መስጠት፣ በጣም ሌግዥሪን የሚጠቁም የእንግሊዝኛ ቃል ነው እና ከኛ ስራ ጋር ዳይሬክት ስለሚተረጉምልን ላቪሽ አለው። ላቪሽ ሞቷችን ደግሞ አልትራ ሌግዥሪ ኢን ሳይንስ ኤንድ ቢዩቲ ያለው በፊት በተለይ በኛ ሀገር ውበትን ከሳይንስ በጣም ተለይቶ ነበር የሚታየው። ውጭ ሀገር ደግሞ ያደጉት ሀገራት በደንብ ሳይንቲፊክ ባክግራውንድ ባለው መንገድ ነው ውበትን የሚሰሩት በህክምናው የሚሆን ከህክምና ውጭ። ስለዚህ እኛ ያንን ድልድይ ለመሆን አልትራ ሌግዥሪ ሌግዥሪ የምትለውን ኮንሰፕት ሳንተው ሳይንስ እና ቢዩቲ አንድ ላይ ማጣመር ነው። ይሄ ደግሞ ብንሰጠው ሰርቪስ ነው። የቆዳ ህክምና፣ የውበት ህክምና፣ የፀጉር ንቅለ ተከላ በክሊኒካችን ይሰጣል። ኤስቴቲክ ትሬኒንግ ኢንስቲትዩት
ኢንስቲትዩት ደግሞ የውበት ባለሙያ መሆን ለሚፈልጉ ማሰልጠኛ ተቋም ነው። በጣም ብዙ ነገር ነው። Teach me how to touch that, how to close that, how to bust that down. Mommy teach me how to hold that. ተደርድሯል 1 2 3 4 ሁሉም ትሬኒንጎች ናቸው። በተለይ ግን የኢንጀክታብልስ የነርቭ ህክምና የሚባሉትን እነዚህ የማስተር ኢንጀክተር ፕሮግራም፣ የቦቶክስ ፊለርስ ከእንደገና የፊለር ትሬኒንጎችን በጣም ብዙ ጊዜ ነው ሰርቲፋይድ የሆንኩት። የት ነው ትሬኒንጎቹ? የተለያዩ ሀገራት ነው የወሰድኩትኝ ከብዙ መምህራን የተለያዩ እውቀት ለማግኘት ብዬ ኢንዲያም፣ ዱባይም፣ ተርኪም በኢንጀክተብልስ በጣም ይታወቃሉ በመርፌ ህክምናዎች ነው። ከእነሱ ሀገራት በሙሉ ሰርቲፋይድ ነኝ እና ኦልሞስት በቦቶክስ እና በፊለርስ ከ4 በላይ ሰርቲፊኬቶች አለኝ በእነሱ ብቻ። ቦቶክስ ምንድን ነው? ቦቶክስ ማለት አንድ የህክምና የሚወጋ መርፌ ነው። ለምሳሌ ብዙ ጥቅም አለው፣ ግን ቆዳ ላይ ስንወጋው የቆዳ መሸብሸብ ካለ ስትኮሳተር ስትስቅ ያለውን በሙሉ ያስተካክልላል። ከዛ ውጭ ግን ከመሸብሸብ ውጭ ራስ ምታት ለሚያስቸግራቸው በተለይ ማይግሬን የሚያስቸግረው በጣም የበዛ የሰውነት ላብ ለሚያስቸግረው ሁሉ ቦቶክስ ይረዳል። ፊለር ደግሞ ከንፈር እንሞላለን፣ አፍንጫ እንሞላለን፣ ሰውነት ላይ ሁሉም ነገር ይሞላል። ዛሬ የጎደለውን እስኪ በጣም እንትኑ አካባቢው በጣም ደስ ያለ በጣም ይሄ ጸጥታው፣ ላይቲንጉ፣ ከለሩ ምናምን ካልም የሆነ እንትን ያለው ኳይት ነው በጣም ክላሲካሉን ባክግራውንድ ሰማለ በጣም ሪላክሲንግ ነው እና ሰውኛ ጋር ሲመጣ ለፕሮሲጀር ብቻ ሳይሆን ማይንዱንም አእምሮንም በደንብ ሪላክስ እንዲያደርግ ነው የምንፈልገው። ለዛ ኢቨን ብዙ ግርግር አይኖርም። በጣም በቡኪንግ ነው የምናስተናግደው ሰው። ከዛ ውጭ በጣም ኳይት ነው ቤታችን። የሚያዩት ነገር ሁሉ ክሊን እንዲሆን የሚሰሙትን ሪላክስ እንዲያደርጋቸው እንፈልጋለን። በጣም አሪፍ ይሄ እንትን ነው ሪፍሬሽመንት ኤሪያችን ነው። ክላይንቶቻችን ሲመጡ ሻይ ቡና እንላለን፣ የኩከምበር ውሃዎች፣ ሄልዚ ድሪንኮችን እንሰጣለን። እዚሁ ነው ፊት ለፊት የሚዘጋጁት። ሪሴፕሽናችን ነው። በቡኪንግ ነው የምናስተናግደው። በጣም ሊሚትድ ሰው ናት የሚመጣው። ፕራይቬሲው ተጠብቆ ነው። ከፓርኪንግ ጀምሮ አይተዋል። በጣም ጸጥ ያለ ነው፣ ግርግር የለውም። ማን ገብቶ እንደወጣ ራሱ አያስታውቅም። እዚህ ጋር የተለያዩ ፕሮሲጀር ሩሞች አሉ። ህክምና ፕሮሲጀሮቻችን ከስተመር አለ ውስጥ ገብተን ለማየት ሜይ ቢ በኋላ እንግዲህ ከስተመር ከወጣ በጣም ደስ የሚለው ግን እያየሁት ነው ከውጭ። እሺ ወደ ቀጣይ ክፍላችን ንግባ። እዚህም ፕሮሲጀር ሩሞች ናቸው ያሉን። የፀጉር ንቅለ ተከላ የምንሰራበትን ክፍል አለን። ውስጥ ፕሮሲጀር ላይ ስለሆኑ መግባታችን እዚህ ጋርም ሰው አለ። ይሄኛውም ብዙ የህክምና ክፍሎቻችን ናቸው። ኦልሞስት ብዙ ክፍሎች ተይዘዋል። በጣም ብዙ ክፍሎች ናቸው። ብዙ ክፍሎች ተይዘዋል። ስለ ፀጉር ንቅለ ተከላው ትንሽ ንገሪኝ እስኪ ከአወራ ላይ ቀር። ፀጉር ንቅለ ተከላው ቱርክ ሐኪሞች ነው አሁን ላይ እየሰጠን ያለ ነው። እሺ ወደፊት እንግዲህ ኢትዮጵያዊ ከተቀበለን በኢትዮጵያዊ ሐኪም ለማስጀመር ፕላን አለ። ያው ከቱርክ የመጡ በጣም ረዥም ጊዜ ልምድ ያላቸው ፀጉር ንቅለ ተከላ ላይ ፕሮሲጀሩን እያደረጉ ይገኛሉ። ሴትም ወንድም መሰራት ይችላል። ከኋላ የፀጉር ክፍል ዘለላዎችን ወስድና ወደ ጎደለበት ቦታ እንሞላለን። የቅንድብም ይሰራል፣ የፂምም ንቅለ ተከላ እንሰራለን። ምናልባት ለፕራይቬሲ እንትን ካላለ እያየሁ ነው የማውቃቸው ሚዲያው ላይ አርቱ ላይ ምናምን የማውቃቸው ሰዎች እዚህ ቤት የተሰሩ ሰዎች እያየሁ ነበር ፎቶ። በጣም ብዙ አርቲስት አስናቀ እያየሁት ነበር። ፀጉር ንቅለ ተከላ አስናቀ ብራንድ አምባሳደራችንም ስለሆነ ነው። የሄር ትራንስፕላንት ሮዙን አይታችሁት ከሆኑ በጣም አሜዚንግ ነው። በ4 ወር ነው እንግዲህ ሙሉ ለሙሉ እንደዛ ፀጉሩ የሞላው። ይገርምሻል። ስለ ፀጉር ንቅለ ተከላ ስለ እያንዳንዱ በደንብ ዲቴል እናወራለን፣ ግን ይሄኛው ምን ይገርምሻል? ዲስከቨሪ ያደረገው ሰው ይገርመኛል። እንዴት አስቦት ለምሳሌ የሆነ ሳርን ችግኝን አንስተህ ከሆነ ቦታ ማጽደቅ ማለት ነው እና እንዴት ዲስከቨሪ እንዳደረጉት ይገርመኛል። እና ኢትስ ቬሪ ኤፌክቲቭ። ደግሞ የሚገርም የሰው ሉክ አንተ አሁን ትራንስፕላንት የሚያስፈልገው ሰው ተሰርቶ 10 ዓመት ነው ሞስት እድሜው የሚቀንሰው ሉኩ ላይ የሚያመጣው ልዩነት። ሴቶች ደግሞ ላይ በምን መልኩ ይሄ ፀጉር ንቅለ ተከላው ላይ ሴቶች በምን መልኩ ይሰራሉ? የሚገርም ግዙ አሁን ያው ቴክኖሎጂ ያመጣው ብዙ የፀጉር ስታይሎች አሉ። ሴቶች የምንጠቀመው ስፌት፣ በጣም ፀጉርን አጥብቆ ማሰር፣ ቀለሞች በጣም በየጊዜው መቀየር ፀጉራችንን ዳሜጅ ያደርገዋል እና ሲጀምር ደግሞ ከፊት ነው
ሶ ብዙ ሴት ኮፍያ ከማድረግ ጋር ተያይዞ ስፌት ከማብዛት ጋር ቀለም ቶሎ ከመቀየር ጋር ተያይዞ ናቹራል ጸጉራችን እየገደልነው ያለ ነው በዛው ልክ ይገባል በጣም ልክ እንደወዶቹ ስለዚህ እነሱም ንቅለ ተከላ ይሰራሉ ሙሉ ለሙሉ ንቅለ ተከላ የወንዶች ብቻ እንደሆነ ነበር የማውቀው ብዙ ሰው እንደዛ ይመስላል ግን ኦልሞስት ሬሾውን ብናኛ ጋር ከሚሰራው ራሱ በጣም ብዙ ሴት የሚሰሩ አሉ የምርሽ ነው ብዙ አዳዲስ ነገር እንሰማለን አብራችሁን ቆያው ነው ከዘመኑ ጋር የፈጠነ በትጋት የቆመ ዴማሆፕ ሪል ስቴት ነው በቦሌ መድኃኒዓለም ሳይታችን የፊኒሺንግ ስራ ጀምረናል በቦሌ አደይ አበባ ሳይታችን በ10 ወር የገነባነውን ይህንን አፓርትመንት የሊፍት ገጠማ ስራ ላይ እንገኛለን ሾላ ገበያ አካባቢ የሚገኘው ሳይታችን ሱቆችን ከ20 ካሬ ጀምሮ የመኖሪያ ቤቶችን ከባለ 2 መኝታ ጀምሮ ቀርበዋል ለመኖር ምቹ በሆነው ቦሌ አትላስ የጀመርነው የመኖሪያ ቤት ብቻ ነው ያዘው ቅንጡ አፓርትመንት ግንባታው ተጧጡፏል በ15% ቅድመ ክፍያ አቅርበንሎታል ዴማሆፕ ሪል ስቴት ቅንጦት ይገባዎታል ሶዚም ተመሳሳይ ክፍሎች አሉ ፕሮሲጀሮች አሉ ሞዴሎች አሉ የሚሰሩ ተማሪዎቻችን ጋር ኦኬ ፕራክቲስም ቲዮሪ ሚኖራቸዋል ያው እንደምትመለከቱት ሞዴላቸው ላይ ፕራክቲስ ያደረጉ ይገኛሉ ፕራክቲስ ያደረጉ ነው ተናደራች በእናችሁ በዛሬ ስኬጁላቸው መሰረት ዲፒኤን ወይም ደርማቶሲስ ፓፒሎሳ ኒግራ የሚባል ጅጋንት ያለችው አይነት በፀሐይ ምክንያት በጀኔቲክስ ምክንያት ጥቁሮች በመሆናቸው ምክንያት የሚወጣል ብዙ ሰው ትርፍ ስጋ ይመስለዋል ግን ትርፍ ስጋ አይደለም ዝም ካልኩ የበዛ ይመጣል እሱን ነው ሞዴላቸው ላይ ያነሱ ያሉት ጥሩ አሁን ተማሪዎቹ ምን እንደሚማሩ የትምህርት ፕሮሲጀራቸው ምን እንደሆነ እስኪ ንገሪኝ ምንድነው የምታስተምሩት ቤዚካሊ እንዴት ነው የምታስተምሩት የቆዳ እንክብካቤና ውበት ነው ያው ቅድም እንዳልኩኝ ሶ ኤስቴቲክስ ይባላል በእንግሊዘኛው ወይንም ፌሻል ኤስቴቲክስ ሶ አንድ ሰው መጥቶ የፊት ከቆዳ ሽፋን ጀምሮ ቆዳ ምን ማለት ነው በጣም the largest organ ነው ቆዳችን ሰውነታችን ላይ ሌየሮችን እንማራለን ውስጥ ያሉት በጣም ኢምፖርታንት የሆኑ አናቶሚክ ስትራክቸሮች አሉ ሲሰሩ አሁን ሞዴሎቻቸው ላይ እጃቸውን ከማሳረፋቸው በፊት በደንብ በቂ የሆነ የቲዮሪ ክላስ ይሰጣቸዋል እሱን ከተማሩ በኋላ ፕራክቲስ ደግሞ ያደርጋሉ ፌሻል ይሰራሉ ፌስ ዲፕሊ ክሊን ማድረግ ማለት ነው እንደዚህ አይነት ጥቋቁር ነጠብጣቦችን ማንሳት አክኒ ስካሮች አሉ ኢቨን አክኒንም ብጉርንም ትሪት ማድረግን ማስተካከልን ሲቪር ያልሆነውን ማለት ነው ይማራሉ በጣም ብዙ ማሽኖች አሉ እና ኦልሞስት ውጭ ሀገር ህንድ ወይ ቱርክ ቢሄዱ ሊማሩ በሚችሉበት ደረጃ ማሽኖችን እዚህ አቬለብል አድርገን ይሰለጥናሉ ማለት ነው በቁጥር ምናልባት ይከብድሻል ግን ምን ያህል ተማሪዎችን እና ደግሞ ያላቸው ውጤታማነት እንዴት ነበር አሁን ያለውን ተማሪዎቻችን 11ኛ ባች ተማሪዎቻችን ናቸው ምን ያህል ጊዜ ወስደን ማለት ነው 5 weeks አምስት ሳምንት እሺ ይወስዳል 11ኛ ባች ናቸው እነሱ ከዚህ በፊት 10 ባቾችን አስመርቀናል አንድ አመታችን ነው አጠቃላይ ላቢሽ ከተመሰረተ so it's very successful በአንድ አመት የሁሉ ባች ማስተማር ተማሪዎቹ እነማን ናቸው ምን አይነት ተማሪዎች ናቸው እዚህ የሚማሩት የጤና ባለሙያ ቢሆኑ እናበረታታለን ሐኪም ወይ ነርስ or any health background ቢኖረው ይቀልነዋል መጥቶ እኛ ጋር join ሲያደርግ በፊት ይዞት የመጣውን ሰፊ የጤና ባክግራውንድ ፕራክቲስ ያደርጓል ከዛ ውጭ ግን ማንኛውም ሰው መንግስት እንደ ክራይቴሪያ ሴት ያደረገልን ሌቨል 4 መሰልጠን የሚችል 12ኛ በላይ የሆነ ሰው በሙሉ መሰልጠን ይችላል ጎበዝ አንባቢ ቶሎ የሚረዳ ሰው የሆነ በሙሉ ቅድም ያወራን ነበር ላይክ ኢትዮጵያን ብቻ ሳይሆኑ ሌሎች ሀገራት ዜጎችን እዚህኛ ጋር ይማራሉ ያልሽኛል ነገር ይስበስ ያ ከኬንያ ከሶማሌላንድ ኦልሞስት በጣም ብዙ ተማሪዎችን ያሰለጠነው ከኤርትራ ኢስት አፍሪካ ላይ ኢን ጀነራል ብዙ ተማሪዎችን ያሰልጥነናል እና ስንነሳም እንደ ሚሽን ያስቀመጥነው የሚገርመው in the next 5 years ኢስት አፍሪካ ላይ ያለ የተባለ ኤስቴቲክ ማሰልጠኛ ማዕከል እንሆናለን ብለን ነበር and almost in a year ነው እሱን ያሳካነው ከዚህ ከእናንተ ወጥተው በደንብ መስራት የቻሉ የራሳቸውን መክፈት የቻሉ ወይም ደግሞ በተለያየ መንገድ ውጤታማ የሆኑ ትንሽ ሜንሽን የምታደርጊልኝ የተወሰኑ ካሉ ብዙ ተማሪዎች አሉ አሁን ኢቨን ከተማ ውስጥ ራሱ አዲስ አበባ ላይ ትልልቅ ክሊኒኮች ብትሄድ በተለይ የደርማቶሎጂ ኤስቴቲክ ክሊኒኮች ብትሄድ የኛ ተማሪዎችን ነው የምታገኘው የውበት ሕክምና የሚሰጡት የኛ ግራጁዌትስ ናቸው ወጥተው ደግሞ ራሳቸውን ከፍተው የሚሰሩ አሉ ከአዲስ አበባ ውጭ በርካታ ክልል ከተሞች ላይ እንደ መቀሌ ጅማ የራሳቸውን ብዙ የከፈቱ አሉ ትልልቅ ክሊኒኮች ለዛ ሀገር ሰው ዴስቲኔሽን ሆኗል አሁን የመቀሌ ሰው አዲስ አበባ ድረስ ከሚመጣ እዛው ትልቅ ሴንተር አለለት ይታከማል ሌላውም ሲቲ ያለው እንደዛ ሩዋንዳ ላይ የራሷን ክሊኒክ የከፈተች ተማሪያችን አለች ሶማሊላንድ ላይ ሃርጌሳ ላይ አሉ ኤርትራ ላይ አስመራ ላይ አሉ
ምንድነው ዶክተር ይሄ ነገር? አይ ጉግል ይባላል። ያው መነጽር። እሺ ምንድነው? ወደ ምን ልንገባ ስለሆነ ነው ይሄን ያደረገው? ተማሪዎቻችን ሞዴላቸው ላይ የሌዘር ሕክምናን እየሰጡ ይገኛሉ። ሌዘር ሕክምና እንደዚህ አይነት ይሄ ተደርጎ ነው የሚገባው? አዎ ምክንያቱም ምናያት ላይቷ አይን ላይ ትንሽ ጉዳት ስለምታሳድር እችኛዋ ሪፍሌክት ታደርግልናለች፣ ትከላከልልናለች። በጣም አሪፍ ሌዘር። እዚህ ሌላኛው ቲም አለ። የተቀባው ጥቁር ነገር ያየኸው አይደለ? ካርበን ነው። ካርበን ታውቃለህ? ራሱ ንጥረ ነገሩ ጥቁር እሱን እንቀባና በዚህ በሌዘሩ ማሽን ፊቱ ላይ ስናደርግ ከውስጥ ያሉ ቆሻሻዎችን ማንኛውም የበዛ የቆዳ ወዝ ያለውን ሰው ጥቁረቶች ካሉ በሙሉ ያስወግድልናል። በጣም በሌላኛው ስሙ ሆሊውድ ፒል ይባላል። የሆሊውድ አክትረሶች ላንች ታይም ፕሮሲጀሮች በምሳ ሰዓታቸው ተሰርተዋት የሚሄዷት አይነት ፕሮሲጀር ናት። አክኒ ለሚያስቸግረው ሰው ብጉ ወይ ወዝ በጣም ላለው ክፍት የቆዳ ቀዳዳ በደንብ ላለው ሰው በጣም ፐርፌክት የሆነ ፕሮሲጀር ነው። ሁለተኛ የተማሪዎቻችን ፕራክቲስ ያደረጉት ያሉት ይሄንን ነው ሞዴላቸው ላይ እንደቃውን እንትን የለውም ምናምን የለውም ትንሽ እንደው ሙቀት ነው እንጂ ምንም የለውም። በጣም ኮምፎርታብል ነው። እኔማ በማደዝዣ መስሎኝ አይደለም። ምንም የለውም። ጠባሳ እንደዚህ ነው የሚሰራው አይደለ? ጠባሳ ደግሞ የሚያጠፋ ሌላ አይነት ሌዘር አለ። ይሄኛው ፒኮ ሌዘር ይባላል። የሚሰራው ወይ ንቅሳት የሚያጠፋ ማንኛውም የባህላዊ ንቅሳት፣ ሞደርን ንቅሳት፣ አይብሮዎች፣ ቅንድባት ተሳሰርታችሁ የተበላሸ ካለ በዚህ እናጠፋለን። እንደዚህ አይነት ካርበን ሌዘር አይነት ፕሮሲጀር እንሰራበታለን። ማዲያት ላለው ሰው በጣም ጥቁረትን ይቀንሳል። ሳይድ ኢፌክት እርጉዝ የሆነች ሴት መሰራት የለባትም። የሚሰራውን ሰው አካባቢ መቅረብ የለባትም። ከዛ ውጭ ግን የቆዳ ሽፋናችን ጥሩ እስከሆነ ድረስ የተጎዳ እስካልሆነ ድረስ ሳይድ ኢፌክት ኦልሞስት የለውም ማለት እንችላለን። አሁን ወዴት ነው እየሄድን ያለ ነው? ተማሪዎቻችን ደግሞ ላይኛው ፍሎር ላይ ይገኛሉ። ወደ አካዳሚያችን ነው እየሄድን ያለ ነው። የውበት ሰልጣኞች የቆዳ እንክብካቤና ውበት ሰልጣኞች በእንግሊዝኛው ኤስቴቲሽያን ይባላሉ። ኤስቴቲሽያን እዚህኛው ክፍል ደግሞ ተማሪዎቻችን የሌክቸር ክላስ የሚወስዱበት ነው። ቲዮሪውን ስክሪኖች አሉ። የተለያዩ ቪዲዮዎችን ፓወርፖይንቶችን ሼር እናደርጋለን። እዚህ ጋር ደግሞ እየሳለን እያወራን በደንብ ዲስከስ የምናደርግበት ክፍል ነው። አንቺ ታስተምሪያለሽ አይደል? ስፔሻል ክላሶች ወይስ ሁሉም ነገር ላይ ሁሉም ላይ አስተምራለሁ። እኔ ያለው ሌሎች ብዙ ስታፎች አሉኝ። ሌሎቹም ስታፎች አብዛኛዎቹ እኔ ግራጁዌትስ ናቸው፣ ግን በየባቹ አንደኛ የወጡትን ያስቀረውት ሃይ ስኮረሮችን በጣም ጎበዝ የሆኑትን ሐኪሞች እዚሁ አሲስታንት ሌክቸር ሆኗል። ዋና ሌክቸር ደግሞ ያለሁኝ። በጣም አሪፍ። ምን አይነት አስተማሪ ነሽ? አይ ቲንክ በሚገባቸው ቋንቋ በደንብ ለማስተማር ሞክራለሁ። ያንዳንዱን ቋንቋ ምክንያቱም ሁሉም የራሱ ባክግራውንድ ስላለ። ከዛ ውጭ ግን የመጡባትን ነገር ደግሞ በደንብ አውቀው እንዲሄዱ ፈልጋለሁ። እሺ ዶክተር ሜላት በብዛት እንግዲህ ሜሉ እያልኩ ነው የጠራሁሽ። ማረግሽን በጣም ምንም ችግር የለም። ግዞ አሁን እንደ ጓደኛ ነው እያወራን ያለ ነው። በጣም ስራውም ደግሞ እንደዛ ይፈልጋል አይደለ? ትክክል። የሆነ ፍሬንድሊ ሆነሽ ምናምን ነው የምትሰሪው። ሰው ብዙ ነገር ነው የሚሰጥሽ ራሱ ብዙ ነገር አንቺን አምኖ እንድታስተካክይለት ውበቱ እንዲጠብቅ ነው የሚሰጠው እና እሱ ነገር ፍሬንድሊ መሆን ይፈልጋል። በጣም ይፈልጋል። የኛ ስራ የሚገርምህ ስራው የሚጀምረው ራሱ ገና ሰው እዚህ ሲገባ ነው። እኔን ሲያገኘኝ ሳይሆን ትረስት ቢልድ ማድረግ አለበት። በሚያየው ኤንቫይሮንመንት ሪሴፕሽኒስት አቀባበሏ፣ በስልክ በምንሰጠው ኢንፎርሜሽን ያንን እምነት ሲያሳድር እኔ ጋር መጥቶ በቃ ኦፕን ሆኖ በጣም ግልጽ ሆኖ ብዙ ነገር ይነግረኛል እና እኔ በጣም ብዙ ደንበኞች ይገጥሙኛል። ለባሎቻቸው የማይነግሩትን ነገር ለእኔ ይነግሩኛል ኦፕን ሆኖ እና ለእኔ ለሕክምናም ይረዳኛል። በቃ የዛን ሰው ኢንሴኪሪቲ በደንብ በማወቄ ሶሉሽን መስጠት መቻሌ በጣም ደስ ይለኛል፣ ይረዳኛልም። ጥሩ። ኢትዮጵያ ውስጥ ያለውን አሁን የቢዩቲ ኢንዱስትሪ የውበት እንዴት ተገልጨዋለሽ? ኢንዱስትሪውን አሁን በጣም ጥሩ ነው። በጣም መነቃቃት አለ። ብዙ ቤቶችን፣ ክሊኒኮችን እንደዚህ አይነት ሰርቪሶችን እየጀመሩ ነው። በቂ ባይሆንም ሜይ ቢ 10 ዓመት በፊት ኦልሞስት ምንም አልነበረም ማለት እንችላለን። አሁን ግን ከዚህ 2 ዓመት ወደዚህ ግን ጥሩ መነቃቃቶች አሉ። ብዙ ሰውም አሁን ህንድ ከሚሄድ ወይ ቱርክ ከሚሄድ ሌላ ሀገር ከሚሄድ ኢትዮጵያ መሰራትን እየመረጠ ነው ያለ። ጥሩ ደረጃ ላይ እየደረስን ነው። ጥሩ። በዚህ በውበት ኢንዱስትሪ ውስጥ በብዛት ሴቶችም ወንዶችም
እንደው ምን ያስተካክል ይሄ ነገር ቢስተካከል ብሎ የሚመጡት ነገር ብዙ ጊዜ ምንድነው በሴቶችም በወንዶችም ያው ቆዳ ነው ኦፍ ኮርስ እኛ ጋር ሙሉ ህክምና እንሰጣለን ያው ፀጉር ቆዳ ሰውነት ግን ቆዳ በጣም ትልቁን ድርሻ ወስዳል ሞሮፍ የፊት የፊት ቆዳ ማዲያት የብዙ ሰው ኮምፕሌንት ነው ብጉርና ከብጉር ጋር የተያያዙ ኮምፕሊኬሽኖች እንደ ጠባሳ ጥቁረትን ማከም ትልቁ ምንሰራው ስራ ነው ቀጥሎ ግን ኢንጀክተብሎች ናቸው እነዚህ የመርፌ ህክምናዎች እንደ ቦቶክስ ፊለርስ በጣም ብዙ ክላይንቶች አሉ ከፊት መጥቆር ከቆዳ በሸብሸብ ከብጉር ከፊለር ከቦቶክስ ምናምን ካቺ ሞሮፍ ከስተመሮቻችሁ የትኛው ላይ ያሉ ናቸው I think እኩል ሬሽዮ ነው ያለው እንደ ቁጭ ብለ ሪሰርች ዴታ ወስደን አልሰራንም ግን እኩል የሆነ ሬሽዮ አለን አሁን በደንብ ፊለርን ብዙ ተጠቃሚ ያለው የሰውነት የመቀመጫ ፊለርን እንሰራለን ፊለር ማለት እንዴት ነው ሰው ፊለር በራሱ መሙላት ነው yes የጎደጎደም ሳይጉድግዳ ቢቦረበር ሞልተን እንደምናስተካክለው ልክ እንደዛ ከወሊድ ጋር ተያይዞ ሂፕ ዲፕ የምንለው በተለይ መቀመጫ ላይ ጉድጉድ ማለት ነገር አለና እሱም በፊለር በቀላሉ ማስተካከል ይቻላል ያው መርፌ ነው ይወጋል ይሞላል እና ይስተካከላል ቅርጹም ይስተካከላል መቀመጫን ማሳደግ እንደሚሉት ነው ወይስ ይሄ ከህክምና ጋር የተገናኘ አሁን የመጎድጎድ ምናምን ነው ወይስ ፐርፐዝሊ ለማሳደግም ጭምር የሚያደርጉት ነገር የውበት ነው ይሄ ክሊርሊ የውበት ህክምና ነው አሁን ሰርጀሪ ፕላስቲክ ሰርጀንስ በቀዶ ጥገና እንደሚያሳድጉት እኛ ደግሞ በመርፌ በተለይ ጎደጎደ ቦታን ሂፕ ዲፕን በጣም ብዙውን በስፖርት ለማስተካከል ይቸገራል እኛ ጋር ግን በቀላል መርፌ ይስተካከላል ጎንና ጎን ላይ ትንሽ ከርቭ ማድረግ የሚፈልግ ሰው በፊለር ይስተካከልለታል ወጣ ይበልኝ ከጎን በጣም አሪፍ አሁን ቦቶክስ ሲባል እንግዲህ ያው ፊታችን ላይ የተሸበሸቡ ወይም ደግሞ በእድሜ የሚመጡ መሸብሸቦችን ማስተካከል ፊት መወጣር ምናምን ነው አይደለ ትክክል እነዚህ ነገሮች ጊዜያዊ መፍትሄ ዘላቂ መፍትሄ ናቸው ወይስ ደግሞ ሰዎች ፊቴን ያበላሸው ይሆን ብለው የሚፈሩ የሚሳቀቁ ሊኖሩ ይችላሉ ከሱ ጀምረን ጊዜያዊ መፍትሄዎች ናቸው ወይስ ቋሚ መፍትሄዎች ናቸው ጊዜያዊ መፍትሄዎች ናቸው አሁን ቦቶክስን ካለ ህክምናውም የተሰራ ለ4 ወር ብቻ እንዲያገለግል ለ4 ወር ወደ ቦታው ይመለሳል ጥሩነቱ ግን አሁን ለምሳሌ አንተ ቦቶክስ ባታረግ መስልን ሳታውቀው በጣም እየተጠቀምከው ስለምትሄድ መሸብሸብ እየባሰ ነው የሚመጣው ቦቶክስ ያደረገ ቆዳ ግን ሰውነትህ ሬስት ነው የሚያደርገው መስልን የመሸብሸብ መባስ አይኖርም እና ብዙ ሰዎች ነው በ50 ዓመታቸው በ60 ዓመታቸው ቆንጆ ቆዳ ያላቸው የምታገኝ ከሆነ ቦቶክስ ህክምና ብዙዎቹ ይወስዳሉ ያገለገለበት ጊዜም ሲያልቅ ወደ ነበረበት ቦታ ይመለሳል እንጂ መባስ ነገር አይኖርም ግን በየ4 ወሩ መሰራት አለባቸው ማለት ነው ወይስ አንዴ ነው ሰው የሚሰራው እሷኔ ፕራክቲካሊ ያየሁትኝ ስራ ላይ አሁን ሳይንስ 4 ወር ቢልም በተለይ ደጋግሞ የሚሰሩ ሰዎች 3 4ኛ ዙር ምናምን ሲሆን 8 ወር 9 ወር ድረስ ያገለግላቸዋል አንድ የተወጉት መርፌ እና ረዘም ላለ ጊዜ ይጠቀሙታል ህመሙ ሳይድ ኢፌክቱ ፊቴ ይበላሽ ይሆን ለሚሉ ሰዎችስ ህመም የለውም ምክንያቱም ማደንዘዣ ክሬም እንቀባለን ቆዳቸውን መጀመሪያ ከዛ ይወጋሉ እና ኮምፎርታብል ሆኖ ነው የሚሰሩት ከተሰሩ በኋላ ምንም ፔን አይኖረው ፊት አያበላሽም እንደውም ሞር ያስተካክላል በጣም ቆንጆ ቅርጽ ይሰጣል ከቆዳ መሸብሸብ ብቻ አይደለም ቦቶክስ ባይ ዘ ዌይ ይሄ ጥርስ በጣም ሲተኙ የሚያኝኩ ሰዎች አሉ አይደል ጥርሳቸው የሚያፋጩ እዚህ ጋር መስላቸው ሪላክስ እንዲያደርግም ይወጋሉ ለምሳሌ በፌሻል ፓልሲ ይሄ ሰው በተለምዶ መጋኛ የሚለው አለ አይደለ እሱ የነርቭ ህመም ነው አንድ ሳይዳቸው በጣም ዊክ ይሆናል አንድ ሳይዳቸው ብቻ ደግሞ ይሰራል እሱም በቦቶክስ እናስተካክላለን ያ ሰው ሲስቅ ሲያወራ አይሳቀቅም በቦቶክስ መልኩ ስለሚስተካከል ማይግሬን ለማይግሬን FDA approved የሆነ ነው ቦቶክስ በጣም ሶሉሽን ይሰጣል ለ6 ወር almost ለምሳሌ አንድ ሰው በወር ውስጥ 20 ቀን ይታመም ከነበረ ከ80 እስከ 90% ነው የሚቀንስለት የሚታመምበትን ፍሪኩዌንሲ እና ያ ሰው ምናልባት ሁለቴ ወይ አንዴ ብቻ ሊታመም ይችላል በወር ውስጥ እና ለማይግሬን ሄዴክም በጣም ፍቱን ነው አንዴ ሰው ሲወጋ እስከ 6 ወር ያገለግለዋል በተጨማሪ የበዛ ላብ መጠን ያላቸው መጻፉላ የሚከብዳቸው ሰዎች አሉ ተማሪዎች ሰራተኞች በጣም እጃቸው የሚያለባቸው እግርም እጅም ብብት ጭንቅላት ላይ በቃ በጣም ይሄ ሶሻል ጋዘሪንጎችን የሚረብሽ አይነት ሰው ጋር ለመቅረብ የሚረብሽ አይነት ላብ ላላቸው ቦቶክስ በጣም ፍቱን ነው እና እንደውም እነሱ ሰዎች ከ6 ወር በላይ ይጠቀሙታል ሲወጉት ከሰውነት ቅርጽ ጋር የተያያዘው ሌላ ጉዳይ የቦርጭ ጉዳይ ቦርጭ እንግዲህ በስፖርት በአመጋገብ በተለያየ መንገድ ይጣፋል ይባላል ከዛ ደግሞ ህክምናውም ደግሞ አለ
ከዚህ ጋር በተገናኘ ሳይንሱ ምንድን ነው የሚለው? ለምሳሌ በስፖርት አልጠፋ ያለን ነገር በእናንተ ስራ መጥፋት ይችላል? ይቻላል። እሷ የተለያዩ ማሽኖች አሉ። ሃይፉ አለ፣ ሃይ ኢንቴንሲቭ ፎከስድ አልትራሳውንድ ይባላል እና እዛ ላይ ቦርድ ላይ በማድረግ በተደጋጋሚ ማለት ነው ፋቱ እየቀለጠ እንዲመጣ እዛ ጋር በጣም የላለው ሰውነታችን ደግሞ ታይትን እየሆነ እንዲመጣ ማድረግ ይቻላል። ሌሎችም አይነት ታይትኒንግ የሆኑ ፋትን የሚያቀልጡ አይነት መርፌዎችም አሉ። ኢቨን የመርፌ ሕክምናም አለ። ታርጌትድ የሆነ ለምሳሌ አንድ ሰው ሞባይል ኖሮት ሞባይሉ አልጠፋ ካለ እዛ ጋር ብቻ መርፌ በመውጋት ፋቱ ከሰውነቱ እየቀለጠ በሽንት መልኩ በቆሻሻ መልኩ እንዲወገድ ማድረግ ይቻላል። ይህን ስንል ግን አብሮ ላይፍ ስታይላችን በጣም ይወስነዋል። የምንመገበው ምግብ፣ እንቅልፋችን፣ ስትረስ ሌቭላችን፣ ኤክሰርሳይሳችን ሁሉ አንድ ላይ ሆሊስቲክ የሆነ አፕሮች ነው የሚኖረው። ጥሩ። አሁን ስለ ህክምናው እናውራ። ህክምናው እንግዲህ መሙላት፣ ማስተካከል፣ ብዙ ነገሮች፣ እነሱ ነገሮች ደግሞ የሚደረጉት ሳይንሳዊ በሆነ በህክምና መንገድ ነው እና ሳይንሱ ምን ይላል? ከሳይድ ኢፌክት አንጻር እነዚህ አይነት ነገሮችን ሰው ሲሰራ በጊዜ ሂደት ወይ ደግሞ በጊዜው ወዲያው ሪያክት የሚያደርግ ነገር ይችላል፣ ኦር ደግሞ በጊዜ ሂደት የሚመጡ ነገሮች ሊኖሩ ይችላሉ እና ስለ ህክምናው ሳይድ ኢፌክቶች እናውራ። አለው ወይ? ካለውስ እንዴት ነው ትሪት የሚደረገው? የብዙ ሰው ጥያቄ ነው። ብዙ ሳይድ ኢፌክት ሁሉ የሚጠየቅ ነው። ሳይድ ኢፌክት የሌለው ነገር አይ ቲንክ ዓለም ላይ የለም። የምንወስድበት መጠን፣ አወሳሰዳችን፣ የጤና ሁኔታችን ነው የሚወስነው እንጂ ውሃ እንኳን ከሚመከረው በላይ ከተወሰደ ቶክሲክ ነው ታውቃለህ። ብሬን ኢዳማ ያመጣል፣ ይገላል። የውሃ እንኳን ምንም ነገር የሌለው ህክምናዎችም እንደዛው ኤፍዲኤ አፕሩቫል ሊኖራቸው ይገባል። ኤፍዲኤ ማለት የምግብና መድኃኒት ቁጥጥር ባለስልጣን። አንድ መድኃኒት ይሁን ፕሮዳክት ይሁን ምንም ፕሮሲጀር ኤፍዲኤ አፕሩቫል ሳያገኝ ወደ ገበያ አይወጣም እና እኛ በተቋማችን ሁሉም በሚባል ደረጃ የቦቶክስም የፊለርም ሌሎች የሚወጉ መርፌዎችም አጠቃላይ የዩኤስ የዩሮፕ ኤፍዲኤ አፕሩቫል ያላቸው አይነት ብራንዶችን ነው የምንጠቀመው እና አንድ መድኃኒት ወይ ፕሮሲጀር ኤፍዲኤ አፕሩቫል ስላለው ምን ጥቅም ይሰጣል ካልከኝ አንደኛ ኳሊቲ ኮንትሮልድ ነው። ያ መድኃኒት እንዳለ ማኒፋክቸር የሚደረግበት ፕሮሰሱ የተጠና ነው። የሚያመጣው ጥቅምም ጉዳቱ በደንብ ተቆጥሮ የታወቀ ነው። ለማን ምን መደረግ እንዳለበት በምን ዶዜጅ የሚታወቅ ነው ማለት ነው። ኳሊቲ ኮንትሮልድ ነው፣ ሴፍ ነው፣ ኤፌክቲቭ ነው፣ ውጤታማም ነው ማለት ነው እና አይ ቲንክ ኤፍዲኤ አፕሩቫል ያላቸው ነገሮችን በማድረግ 99% ሳይድ ኢፌክቶችን መቀነስ ይቻላል። እሺ፣ አሁን ላቪሽ ላይ ከስተመሮች እነማን ናቸው? ምን አይነት ሰዎች ናቸው የሚሰሩት አንቺ ጋር? እኛ ታርጌት ያደረግነው ሃይ ኤንድ ክላይንቱን ነው። ብዙ ዲያስፖራ ክላይንቶች አሉን። ከተለያየ ሀገር ለቫኬሽን የሚመጡ ሰዎች እኛ ጋር ሳይመጡ አይሄዱም። ከዛ ውጭ አርቲስቶች፣ በጣም ብዙ ሴሌብሪቲዎች ደንበኞቻችን ናቸው። እንዲሁም ደግሞ ከተማዋ ላይ በጣም ትልልቅ ሰዎች አሉ ውጭ የሄዱ እነዚህን ፕሮሲጀር ሲሰሩ የነበሩ አሁን ግን እኛ ጋር ስለሚገኝ እኛ ደንበኞች የሆኑ ሃይ ኤንድ ክላይንቶች ናቸው እዚህ ያሉን። እንዴት ማርኬቱን ማምጣት ቻልሽ? እንግዲህ በጣም በአጭር ጊዜ ነው እንደነገርሽኝ ከሆነ ማርኬቱን እንዴት ነው በዚህ በአጭር ጊዜ ሰብረሽ መውጣት የቻልሽው? ሰው ስላንቺ ሰርቪሶች እንዴት አውቆ መምጣት ቻለ? ላቪሽ ዲዛይን ክላይንቶችን መሳብ የቻለው ከመጀመሪያችን በፊትም ራሳችንን ሴት ያደረግነው በዚህ ደረጃ ነው እና ስታንዳርዳችንን መቼም ኮምፕሮማይዝ አናደርግም በሚል እሳቤ ነው የጀመርነው። በምንሰጠው ኳሊቲ ኦፍ ሰርቪስ ሰው አሜሪካ ሄዶ የሚያገኘውን ብራንድ እኛ ሀገር ካገኘ እና በደንብ ኳሊፋይድ የሆነ ሐኪም ከሆነ የሚሰራው ዋይ ናት ሰርቪሱን ያገኛል። የምንሰጠው ሰርቪስ ላይ ኮምፕሮማይዝ አለማድረጋችን እነዛን ክላይንቶች በደንብ ወደኛ አስበናል። ጥሩ። ሌላው እዚህ የውበት ኢንዱስትሪ ላይ የሚነሳው ጉዳይ ውበት መጠበቅ ወይም ደግሞ ውበት መጠበቅ ሲባል ይሄ ኤክስትራ ነገሮችን ተጨማሪ ነገሮችን እናንተ እንደምትሰሯቸውን አድርጎ ራስን ማስተካከል እንደ ቅንጦት ነው የሚታየው እና ደግሞ ሀብታም ብቻ የሚሰራውም ተደርጎ ነው የሚታሰበው። ቅንጦት ነው አይደለም? ቅንጦት አይደለም። ጉዞ የሚገርምህ እኔ ከብዙ ታካሚዎች ጋር የልብ ወዳጅ ሆኛለሁ። ምክንያቱም በጣም በቀላሉ የምንሰጣቸው ኮሜንቶች፣ አስተያየቶች መንገድ ላይ ስናገኝ ወይ ቤታቸው ሄደን ሊሆን ይችላል እና እነዛን ሰዎች ምን ያህል እንደሚጎዳ በቃ ስፔሻሊ እንዴት ሰርግ ማሄድ በጣም ብዙ ሰው አለ፣ ሰው ላለማግኘት ለቅሶ ማሄድ ብዙ ሰው አለ። ሲቪሪቲው ልጄን ትምህርት ቤት አላደርስም፣ ልጄን ከትምህርት ቤት አላመጣም፣ ምክንያቱም ልጆቼ እኔን ሲያዩ ይሳቀቃሉ፣ ሰው እንዲያኝ አልፈልግም የሚሉ ብዙ ሰዎች አሉ። ባሌ የእሱ ሚስት ናት መባል አልፈልግም እና ከባሌ ጋር ሰርግ ሄጄ አላውቅም፣ ምንም ሶሻል ኢቨንት ሄጄ አላውቅም የሚልም ብዙ ደንበኛ አለኝ። የምርሽ ነው? በውበት ባላቸው እንትን ማለት ነው ፊዚካል ባላቸው ገጽታ። ምክንያቱም በኑሮ ጀርኒያችን
መልካችን ይቀያየራል። በተለይ ሴቶች ላይ ማግባት መውለድ የሆርሞን መቀያየር በራሱ በጣም ብዙ አፕስ ኤንድ ዳውንስ ቆዳችን ላይ ሰውነታችን ላይ ይታያል እና እሱን አክሰፕት ማድረግ የሚከብዱ ብዙ ሰው አለ። ሰው ደግሞ በጣም ብዙ አላስፈላጊ የሆነ ኮሜንቶችን ይሰጣል እና ለብዙ ሰው ጎድቶታል። ሰው ቅንጦት አይደለም። ሰው ታርጌታችን ቤዚክሊ ፈጣሪ ሰጠን አለ ሰውነታችን አለ ተዘበስ ሶፊት ጠብቀን ጤናውንም ውበቱንም በቃ መኖርና መሞት ነው። ሶ ላይፍ ስታይልን ነው እኛ የምንሰብከው። እንዳልኩሽ ሀብታም ብቻ የሚሰራው ተደርጎ ነው የሚታሰበው እንደዚህ አይነት ነገር እና የሀብታም ነው ይሄ ስራ። ኦፍ ኮርስ ኤክስፔንሲቮች ናቸው ፕሮሲጀሮቹ ትንሽ ደግሞ ለምን ውድ ሆኑ ካልከኝ እያንዳንዱ ብራንዶች ቅድም እንዳልኩ ኮምፕሮማይዝ አናደርግም። የትም ዩሮፕን ብትሄድ ደበስት የሚባለው የህክምና ተቋም የሚሰጠውን የፊለር ብራንድ የቦቶክስ አጠቃላይ ምንም ነገር ላይ ኮምፕሮማይዝ ስለማናደርግ ያን ደግሞ በዶላር ቀይረን ገዝተን ነው የምናመጣው። ስለዚህ ያ ፕራይሱን ትንሽ ከፍ ያደርግብናል። ከዛ ውጭ ግን የኛ ፕሮፊት ማርጅን እንደው በጣም የተለጠጠ ሆኖ አይደለም። የምንሰጠው ኳሊቲ ትንሽ ፕራይሱን ከፍ አድርጎብናል። ስለዚህ ለሀብታም ለመካከለኛ ገቢ ምናምንም ይሆናል እንደ አይነቶቹ እንደ ስራዎቹ አይነት ትክክል። ለሀብታም በደንብ ይሆናል። መካከለኛ ገቢ ላለው በደንብ አፎርደብል ነው። በደንብ ጥሩ። በላቪሽ ተሰርተው እንደው የሚገርም አስተያየት የሰጡሽ የገረመሽ ገጠመኞች አስተያየቶች አሉ? አዎ በጣም ብዙ አሉ። ብዙዎቹ እንደውም አይ ቲንክ በእንባ ነው ስሜታቸው የሚገልጹት። ምክንያቱም ቅድም እንዳልኩ ኢሞሽናል አስፔክቱ ይበልጣል ከመልካችን ጋር የምናያይዘው እና በጣም ብዙ የሚጽፉልኝ ሜሴጅ አለ። ቴንኪዩ ብለው እዚህ ስጦታም ይዘው የሚመጡ ብዙ ሰዎች አሉ። መንገድ ላይ ሳገኛቸው እኔ ልረሳቸው እንችላለሁ ምናልባት በቀን ብዙ ሰው ስለማስተናግድ፣ ግን ከእነሱ የማገኘው ኮሜንት በጣም ሀርት ዋርሚንግ ነው እና ብዙ አሉ፣ በደንብ አሉ። ጥሩ። ከውጩ ምን ይለያል? አሁን እዚህ እንግዲህ ውጭ ሀገር አሁን እንደዚህ አይነት ስራዎች ብዙ ጊዜ የተለመደው ቱርክ፣ ህንድ፣ እንደዚህ ቻይና፣ የተለያዩ ሀገራት ብዙ ሰዎች ይሄዳሉ እና ባንኮክ ምንድን ነው የሚለየው? እዚህም ይሄኛው ላቪሽ እንደው እዛ ያለውን ስታንዳርድ ሴት ለማድረግ እየሞከርን ነው። በደንብ ብዙ አይነት ሰርቪስ አለን፣ ፀጉር ላይም ቆዳ ላይም። በምንድነው የሚለየው ብትለኝ ሜይ ቢ የቆየንበት እድሜ አጭር ስለሆነ እኛ ገና 1 ዓመታችን ነው፣ እነሱ ደግሞ የብዙ ዓመት ኤክስፒሪየንስ አላቸው። ከሱ አንጻር እንለያያለን። ከዛ ውጭ ግን ከምንሰጠው ሰርቪስ ኦልሞስት ተመሳሳይ ነው። የእናንተ ፕሮሲጀር ሰርጀሪ የለውም አይደለ? የለውም፣ ሶፋር የለውም። ሜይ ቢ ወደፊት እንደ ኤክስፓንሽን። የውጮቹ በብዛት ሰርጀሪ አለው አይ ቲንክ። ሰርጂካል የሆነው ሴንተር ለብቻው ይገነጠላል። ነን ሰርጂካል የሆነው ደግሞ እንደኛ ያለምንም ቀዶ ጥገና የሚሰራው ለብቻው ይለያል እና ሜይ ቢ አውትካሙ ተመሳሳይ ሊሆን ይችላል። አንድ ላይ ደግሞ የቀዶ ጥገናውንም እንደኛ ቀዶ ጥገና የሌለውንም ደግሞ አንድ ላይ ኮምባይን የሚያደርጉ ሴንተሮች አሉ። ፀጉር ንቅለ ተከላ ብቻ ነው ሰርጂካል ፕሮሲጀር የምንሰራው። ሰርጂካል ማለት ላይ ፀጉር ንቅለ ተከላ ሰርጂካል ያው ቀዶ ጥገና አይደለ? ሰው መቅደድ አለው መትከል አለው። ስለዚህ እንደ ሰርጀሪ የሚወሰድ ፕሮሲጀር ስለሆነ ነው። ላቪሽ እንግዲህ 1 ዓመቱ ነው። ሰው እንግዲህ ከ2 3 4 5 ምናምን እያል ከዛ በኋላ ዓመታት በምን አይነት መልኩ ልናገኘው እንችላለን? አንደኛ ከስተመር ሴንተርድ የሆነ ሰርቪስ በቃ ደንበኞቻችን ከዚህ በላይ በቃ በጣም የሚረኩበትን አይነት አገልግሎት ይዘን እንመጣለን። ኦልሞስት ኤቭሪዴ ነው ራሳችንን የምንገመግመው፣ ያጠፋነው የምንወቅሰው፣ ስትሬንግዛችንን ደግሞ እያሻሻልን የምንሄደው እና ዲስከቨር የተደረገውን ሁሉ የሚጠቅመውን ደግሞ ወደ ኢትዮጵያ እናመጣለን። ከባህል አንጻር ሰው ከሚሰጣቸው ኮሜንቶች ምናምን ተነስተን ይህን ኢንዱስትሪ ላይክ ሰው ያልተረዳው ነገር የምትዩ ምን አለ? ሌትስ አሁን እኛ ጎላችን ቅድም እንዳልኩ ላይፍ ስታይልን ነው የምንሰብከው ያልኩ። አንድ ሰው 50 ዓመቱ ላይ ጥሩ ሉክ ኖሮት በቃ በጣም አቋሙ፣ ፊቱ፣ ቆዳው ማለት ነው፣ ፀጉሩ፣ ሁሉ ነገሩ በጣም ጤናማ ሆኖ እንዲኖር ነው የምንፈልገው። እስከ ኖረን ድረስ ቤስት ኦፍ አስ እንድንኖር ማለት ነው። ያንን ሰው አልተረዳውም፣ በኤክስትራ ነገር ነው የሚቆጥረው። ያ ግን አይደለም። ሁሌም ሰው ትራክ ውስጥ እንዲሆን እንመክራለን፣ ሁሉም ላይፋችን ላይ። በጣም አሪፍ። ያንቺ የኤስቴቲክ እዚህ ሙያ ላይ ቆይታ ጆርኒሽ ምንድን ነው ያገኘሽበት ነገር? በጣም ደስተኛ ሰው እንደሆነ አድርጎኛል። አይ ቲንክ እኔ ሐኪም ነኝ። ከዛ በፊት ጠቅላላ ሐኪም ነበርኩኝ። የተለያዩ ፋር ሰርች አለውና መክሊቴን ያገኘሁት ኤስቴቲክስ ውስጥ ስገባ ነው። ኤቭሪዴይ እንደ ስራ ራሱ አልቆጥረውም። በቃ በጣም ደስተኛ ነኝ፣ ኤክሳይትድ ነኝ። እያንዳንዱ ክላይንቴ ሲመጣ በቀን 30-40 ሰው ባገኝ እንደ አዲስ ነው ከነሱ ጋር ማውራው። እኔም ብዙ ነገር ነው የማገኘው ለራሴ እና አይ ቲንክ ኤስቴቲክስ በጣም ህይወቴን ለእኔም ቀይሮኛል። በጣም ለቆዳ አንደኛ ጸር የምትዩ
ምንድን አንደኛ ፀሐይ በጣም ብዙ ጥቅም እንዳላት ሁሉ በቆዳችን ላይ በቃ ከፍተኛ ጉዳት ነው የሚያሳድረው። ስኪን ካንሰር አሁን ብዙ ሪፖርት እንደው ስለማይደረግ ወይም የሚደረገውን ስለማንሰማ ነው እንጂ የቆዳ ካንሰር ከሌላው ካንሰር እኩል የሚያጠቃ ነው። እንግዲህ ብዙ ሰው ሶሶ አለ። ከዛ በተጨማሪ ደግሞ ማንኛውም የቆዳ ጥቁረት ዋነኛው ፋክተሩ ፀሐይ ነው። ማዲያት ብትል ከማዲያት ውጭ ያሉ የብጉር ጥቁረቶች ሁሉ በቃ ፊትን የሚያጠቁሩት ፀሐይ ነው። በተጨማሪ ደግሞ ያለ እድሜ በጣም እንድናረጅ እንዲሸበሸብ ኮንትሪቢዩት የምታደርገው ፀሐይ ናት። እና ያው ጥሩ አጫጭር ጥያቄዎች ልጠይቅሽ። ቦቶክስ ወይስ ፊለር? ከባድ ነው። ሁለቱንም ወደዋለሁ። ሁለቱንም? እሺ። በጣም የምታደንቂው የሆሊውድ ወይም የምታደንቂያት ዝነኛ ውበቷ አጠባበቋ ምናምን አይተሽ እንደዚህ ትከታተያለሽ? ፎሎ ታደርጊያለሽ? የውጮቹን ሆሊውድን ባይሆንም የካርዳሽያን ፋሚሊ በጣም አደንቃቸዋለሁ። እነሱ በጣም ለራሳቸው የሚሰጡት ቦታ ውበትን በደንብ ነው ዓለም ላይ አንድ ስቴፕ ከፍ ያደረጉት ነው። ካርዳሽያን ፋሚሊ የፊት ቆዳ ወይስ የሰውነት ቅርጽ? ከባድ ጥያቄ ነው። መምረጥ ይከብዳል፣ ግን ያው የፊት ቆዳ። ምክንያቱም ሰውነትን በአንዳንድ ነገር መሸፈን ይቻላል በአለባበስ ስታይላችን፣ ፊትን ግን ከባድ ነው። በምን ይሸፈናል? በምንም አይሸፈንም። ለተመልካቾቻችን እንደው አንድ ወርቃማ ምክር እንደው መተው ከመታከምን ባለፈ ግን በላቪሽ ወይም በዶክተር ሜላት ያገኘሁት ምክር ቢሉ ምን ሊሆን ይችላል? እሱ ምክር ላይፍ ኢዝ ቢዚ። ሁሉም ሰው ሩጫ ላይ ነው ያለው። ስራ፣ ልጅ ማሳደግ፣ በቃ ድሪም የምናደርገው ነገር አቺቭ ለማድረግ እና ከዛው ጎን ለጎን ግን ራሳችንን መጣል የለብንም። ለራሳችን እኩል ቦታ መስጠት አለብን እና ሩቲን ካደረግን ትንሽ ደቂቃ ነው የሚወስድብን። ጠዋት ስንነሳ እንታጠባለን፣ አይቀርም ማለት በጥሩ ነገር መታጠብ፣ ለኛ በሚሆን ነገር ጥሩ ሞይስቸራይዘር ማድረግ፣ ሰንስክሪን መቀባት፣ ፀሐይን መከላከል፣ በዛው ልክ ላይፍ ስታይላችንን ማስተካከል፣ ከምንበላው የምንጠጣው ነገር ሁሉ እንደው ማይንድፉል ሆነን ብናደርግ። ምክንያቱም እንደዚህ ለፋን ሰራን ኖርን አት ሳም ፖይንት ዋጋ እንከፍልበታለን ራሳችንን መጣላችን እና ከኑሯችን ጎን ለጎን ለራሳችን በደንብ ጊዜ እንስጥ። በጣም ጥሩ። ላቪሽ ሰዎች እንዴት ነው መምጣት የሚችሉት? ለመማርም አገልግሎቱን ለማግኘትም ለመሰራትም በምን አይነት መንገድ ነው የሚመጡት? እንዴት ነው ቡክ የሚደረገው? እንዴት ነው የምትገኙት? ንገሪ። አዲስ አበባ ያሉ ሰዎች ወይም አዲስ አበባ ለሚቀርባቸው በሙሉ ቦሌ አምባሳደር ጀርባ እንገኛለን። አዶርሳም አፓርትመንት 5ኛ ፎቅ ላይ። ስልክ ቁጥሮቻችን ደግሞ 0972 44 44 47 እና 48 ነው። በዚህ ደውለው ቡክ ማድረግ ይቻላል። ሰርቪሶቻችንን ለመጠቀም ተማሪዎቻችንን ለመሆን ያው መመዝገብ ይቻላል በእነዚህ ስልኮች። አዳማ ላይ፣ ድሬዳዋ ላይ ላሉ አዳማ በአጠቃላይ በአካባቢ ያሉ ሰዎች በሙሉ አዳማ ባለው ብራንቻችን ሰርቪስ ማግኘት ይችላሉ። ፖስታ ቤት አካባቢ ካናብ ሞል 3ኛ ፎቅ ላይ እንገኛለን። ድሬዳዋና አካባቢ ያሉ ሰዎች ደግሞ ሳቢያን ኦዚ ፕላዛ 4ኛ ፎቅ ላይ እንገኛለን። በጣም ጥሩ። ቴንክ ዩ ሶ ማች ዶክተር። ከዚህ በላይ ገና በአንድ ዓመት በዚህ አይነት መንገድ መድረስ ከቻለ በሚቀጥሉት ዓመታት ደግሞ እንግዲህ ትልቅ ኢንዱስትሪው አድጎ ከኢትዮጵያ አልፎ ሌሎች ኢትዮጵያ እንሂድ ዶክተር ሜላት ጋር ብለው ላቪሽ ጋር እንምጣ ምናምን ብለው የሚሰሩበት ትልቅ ተቋም እንደሚሆን እርግጠኛ ነኝ። እናመሰግናለን። እኔም በጣም አመሰግናለሁ። ጉዞ እግዚአብሔር ያክብርልኝ። እንግዳ እንደሆን ስለጋበዝከኝ፣ አየር ሰዓቱን ስለሰጠኸኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ ሶ ማች። ቴንክ ዩ። በነገራችን ላይ የጉዞና የጉብኝት ግብዣችን አሁንም እንደቀጠለ ነው። በመጪው ግንቦት ደግሞ በፈረንሳይ ፓሪስ፣ ስዊዘርላንድ ዙሪክ እና በጣሊያን ሚላን ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር የጉብኝት ጉዞ አዘጋጅተን እርስዎን እየጠበቅን እንገኛለን። ቢፈልጉ ቤተሰብ ጋር አለያም ብቻውን የማይረሳና ድንቅ ጊዜ እንዲያሳልፉ በቬጂታን ኢትዮጵያ ቱር ኤንድ ትራቭል ተዘጋጅተውልዎታል። አሁኑኑ በዚህ ቁጥር ይደውሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይቆዩ።